በክርስቶስ ትምህርት ለማይኖር ሰው አምላክ የለውም። በክርስቶስ ትምህርት ለሚኖር ግን አብ ወልድ አሉት። ማንም ወደ እናንተ ቢመጣ ይህንንም ትምህርት ባያመጣ በቤታችሁ አትቀበሉት፣ ሰላምም አትበሉት። ያው ሰላም አትበሉት በክርስቶስ ትምህርት የማያምን ከሆነ እኛ እንግዲህ በእናንተ አናምንም አይደለ? ስለዚህ ሰላም አትበሉት። ሰላም የሚለው ሰው በክፉ ስራው ይካፈላል ይላል። ወገኔ ምን ትላለህ? ለምንድን ነው ሰላም አልከኝ ገብተህ? ወገኔ እያነበብኩ ስለሆነ እሺ አንብበው። አይዞህ ንስሐ መግባት የሚባል ነገር አለ። ሄደህ ትጠመቃለህ ኢንሻአላህ። አሁን በዚህ ጥቅስ መሰረት አንተ ኃጢአተኛ ነህ፣ በክፉ ስራ እኔ ጋር ተካፍለሃል። ስለዚህ አንተ ግማሽ ሙስሊም ነህ። በመጽሐፉ መሰረት በክፉ ስራው ይካፈላል ይላል። በክፉ ስራ ይካፈላል። ያው ሰላም የሚል ሰው ካለ በክፉ ስራው ይካፈላል። አንተ ደግሞ ሰላም ብለኸኛል። ስለዚህ አንተ ኃጢአተኛ ነህ። ሄደህ ትጠመቅና ኢንሻአላህ ከዛ ድጋሚ አምነህ ንስሐ ገብተህ አልቅሰህ ምናምን እግዚአብሔር ይቀይርሃል ማለት ነው። ትንሣኤ ያለው ማን ነው ግን? በቦታው እግዚአብሔር ነው ወይስ ሰው ነው ያለው? መጽሐፍ ቅዱስ ወደ ውስጥ ተመለስ። ይቅርታ ላወርድ ነው። መጽሐፍ ቅዱስን ጸሐፊ ነው ወይ እግዚአብሔር ነው ያለው? ትእዛዙ ነው ወይስ የሰዎች መልእክት ነው? መጽሐፍ ቅዱስን የጻፉት እኮ ሰዎች ናቸው። አታውቅም እንደ ይሄንን ሰዎች መልእክት ነው ወይስ የእግዚአብሔር ትእዛዝ? መጽሐፍ ቅዱስ አሁን የተናገረው የኢየሱስ ሐዋርያ የሆነ ዮሐንስ ነው። መጽሐፍ ቅዱስ የጻፈው እግዚአብሔር የጻፈው መንፈስ ቅዱስ ገልጦለት ለሰዎች ነው አይደል የጻፈው? አዎ መልእክት ነው፣ ለሰዎች ነው መልእክት የላከው። የሁለተኛው የሐዋርያው ዮሐንስ መልእክት ነው፣ ለሰው ነው የላከው። ያው ይህ መልእክት ሐዋርያው ዮሐንስ በኤፌሶን ከተማ በሕፃናት ድስት አካባቢ ለአንዲት ሴትና ቤተሰቦቿ ያለ ታሪክ ያስቀምጥልሃል። ታሪኩ እንዴት እንደተጻፈ ይሄን የጻፈው የኢየሱስ ሐዋርያ የሆነው ዮሐንስ ነው። ይሄ የእግዚአብሔር ቃል ነው። እንደምና በእግዚአብሔር ቃል የጻፉት የዮሐንስ ወንጌል የማርቆስ ወንጌል የጻፉት ማቴዎስ ምናምን ናቸው እና ዮሐንስ ናቸው። ስለዚህ እሱን የጻፈል የእግዚአብሔር ቃል መንፈስ ቅዱስ አምላክ ጻፈው ብሏቸው ማለት ነው። ትንሣኤ ምን ተሻለ? አሁን ፈርቻለሁ። ለኮሜንት ላይ አንዱ አንተ ትንሣኤ ችግር የለውም በቃ ብዙም መደንገጥ አይጠበቅብህም። ሰላም ስላልከኝ ማለት ነው። ያው የሚጠበቅብህ ሂደህ ንስሐ መግባትና መጠመቅ ነው። ውሃ ውስጥ ትገባለህ። ከዛ ድጋሚ ክርስቲያን ትሆናለህ። በቦታው አሁን ሀሳብ አለ አይደል? በቦታው ይሄ የእግዚአብሔር ትእዛዝ አይደለም። ሰውየው ለዘመኑ ሰዎች የጻፈው መልእክቱ እንጂ ዮሐንስ የላከው መልእክቱ ነው። ሰውየው ነው ያልከው? ዮሐንስ የላከው መልእክቱ አንተ ሰውየው የምትለው እኮ የመጽሐፍ ቅዱስ ጸሐፊ እኮ የእግዚአብሔር ቃል የጻፈ መንፈስ ቅዱስ እኮ ጻፈ ያለው አምላክ ነው ጻፈ ያለው። መልእክቱና የእግዚአብሔር ትእዛዙ አንድ አይደለም። ይሄን መልእክት ጻፈ ያለው እግዚአብሔር ነው። ላሳይክ ወይ አንዴ መጀመሪያ ይሄ መጽሐፍ ቅዱስ ነው አይደለም? አንዴ ይሄ መጽሐፍ ቅዱስ ነው አይደለም? እየሰማሁ ነው። ይሄ መጽሐፍ ቅዱስ ነው አይደል? የከፈኩልህ ተቀበለው ታምንበታለህ። መጽሐፍ ቅዱስ ነው። መጽሐፍ ቅዱስ እና መጽሐፍ ቅዱስ ምን ሆነ? ልክ ነው። ቅድም አልቀበለውም ብሏል። ባይዘዊ ቅድም አልቀበልም ብሏል መጽሐፍ ቅዱስን። ኢምራን ምን ነው ካደው እኮ መጽሐፉን። በቃ እንዴ ለምን ታስታምመዋለህ? ራሱ ነው የራሱን መጽሐፍ የካደው። ዮሐንስ እኮ ማለት 5 መጽሐፍ የጻፈ ጀግና እኮ ነው። ኢየሱስ የመረጠው ከ12 ሐዋርያቶች ውስጥ ዮሐንስ ወንጌልን የጻፈ 3 መልእክቶችን ራእይን የጻፈ ነው እና ከመልእክቶቹ ውስጥ ያው ሁለተኛው ዮሐንስ መልእክት ላይ ነው አሁን ያመጣህለት። እሱ ይሄንን አይደለም በጭራሽ ካለ በኋላ መዝጋት ነው ያለብህ። በቃ በር እየከፈተለት እኮ ሌላ አማራጭ እየሰጠኸው። አይ ወላሂ ሀቅ ነው። በቃ በቂ ነው። ስለዚህ ወገናችን ትንሣኤ ንስሐ መግባት አለብህ። ለምን እዚህ ጋር ገብተህ ሰላም እኛን ሰላም ብለና መጽሐፍ ቅዱስ ደግሞ እንደሚለው ከሆነ ሰላም አትበሏቸው ብለህ ይሄን ተናገሩ ደግሞ በአምላክ ፍቃድ ዮሐንስ ንስሐ አይደለም በቁርአን ማመን ያለበት፣ ወደ እስልምና ነው መምጣት ያለበት። ንስሐ አይደለም። አያዋጣውም። እዛ ቢመለስም ሌላም ተመሳሳይ ጥቅስ ይኖራል የሚክደው። እሺ ወጋት ትንሣኤ በቃል 5 ደቂቃ ስለሞላ ኢንሻአላህ የጌታ ልጅ ጋር እንቀጥል። የጌታ ልጅ 5 ደቂቃ አልቋል። ማስረጃውን አመጣ ብቻ
ማለት ብቻ አልክ። እኔ ኖ የጌታ ልጅ ይቅርታ ነው ብቻ ያልኩ ማለት ብቻ የሚባል ነገር የለም። አንዴ የጌታ ልጅ አንብቤ ስላልጨረስኩኝ ነው። ሶሪ ደቂቃ አልቋል። ቅድም ምንድን ነው ያልከው? በቁርአን አስክዳችኋለሁ፣ ቁርአን ትክዱታላችሁ። ይሄንን ይኸው ቁርአን ላይ ፈም ያዝ አላህ አንድ አዳምጠኝ። ኢብሮ ሰምተህልኛል፣ ከስላለች ሰምታችኋል። ቁርአንን አስክዳችኋለሁ። ቁርአን ላይ ሰዎችን ማርኳቸው፣ ግረፋቸው፣ አይናቸውን ግልጉላቸው ይላል አለ። 5 ደቂቃ ሰጥተናል፣ አለመጣም ማስረጃ እስካሁን። ስለዚህ ይቅርታ ትጠይቃለህ ወይም ደግሞ እንለያያለን። ማስረጃ ላይ የጌታ ሌላው ላይ አልፈልግም። ቆይ አንዴ በቃ ምናምን ወገቤን ገሎበጥኝ በለግ አልፈልግም። እኔ አሁን ያው ቪዲዮ ከፍቼ ላሳየህ። እጅ ላይ ማስረጃ አለ። እሺ ትልቁ ላይ አድርጉት። ቪዲዮ ከፍቼ እያየሁኝ ነው። ትልቁ ላይ አድርገው ይብሮ። እሺ ይታያል፣ አሳየና ይታያል። ቪዲዮ ከፍቼ ቦታውን አሳየን። እኔ አንተ ማለት አልፈለኩም። ያንተ ማየት ሰውን የፈለኩት ጥቅሱን የፈለኩት። ስለዚህ እያየሁኝ ስለሆነ እያነበብኩኝ ስለሆነ ጠብቀኝ፣ አንብቤ እሰጥሃለሁ። የለም የምትል ከሆነ አንተ ግደላቸው። እስከ መቼ ጠብቅ? ደቂቃ እኮ አለቀ። የጌታ ልጅ ደቂቃ እኮ አለቀ ብዬ ነው እኔ አመጣለሁ። ደቂቃ አልቋል። አዎ በእርግጥ 5 ደቂቃ ሰጥተሃል አንተ። የለም አላህ ግደል አይልም፣ ስለመግደል አይናገርም ብለሃል። ስለመግደል የሚናገረው አመጣለሁ። ጥያቄን አስተካክል ብራዘር። ምንድን ነው የጠየቀው? ምን ነበር የጠየኩት? ጥያቄ ምንድን ነው ኢብሮ? ልድገምልህ። ቁርአን ላይ ሰዎችን ማርኳቸው፣ ግረፏቸው፣ አይናቸውን ገልጉሏቸው ይላል ቁርአን። አስክዳችኋለሁ ቁርአንን። ደቂቃ ስጡኝ። 5 ደቂቃ ሰተና ደቂቃ አልቋል። የጌታ ልጅ 5 ደቂቃ አላልኩኝም፣ አለ ብያለሁ። አለ ያልከውን አምጣ ማለት ነው። ደቂቃው አለቀብህ። እስከ መቼ እንጠብቅህ? እኛ እኮ በጊዜ ጋር የምንራምድ ሰዎች ነን። ዝም ብለን አንተ አንከተልም። በደቂቃና በጊዜ የምንመራ ሰዎች ነን። እኔ ስላነበብኩኝ እኔ እርግጠኛ ሆኜ ስላነበብኩኝ እስካሁን እኮ ማቅረብ አልቻልክም። ጨቡዲ ምን አገሽ? እስካሁን እኮ አላቀረብክልን። ምን ቦታውን ስላልደረስኩኝ እንጂ ስላነበብኩ እርግጠኛ 3 ደቂቃ እንደው ፍቀዱልኝና በቃ 3 ደቂቃ ጨምርልኝ። 3 ደቂቃ ጨምርልኝ። እሺ ፈልግ ሂድ። በቃ 3 ደቂቃ ጨምርልኝ። ሄደሽ ይፈልጋል። ይኸውልህ ደቂቃ የምትለው ነገር ሊሚት አለ። ካለ አመጣለሁ፣ ከሌለ የለኝም። ቃል እገባለሁ። አይ በቃ የለም ቃል እገባለሁ። በቃ ሚወታ በቃ ከዚህ በኋላ ቃል እገባለሁ። እንዳታወራ በቃ ከዚህ በኋላ እንዳታወራ። የጌታ ልጅ ከዚህ በኋላ የምታወራው ጥቅሱን ስታገኝ ነው። በቃ 5 ደቂቃ አልቋል። እስካሁን ታገሰናል፣ አላቀረብክልም። ግን ደግሞ ከዚህ በኋላ ባታወራለም ትቀመጥና ማስረጃ ስታቀርብ ታወራለህ። ከዚህ በኋላ እዚህ ቤት ገብተህ ማዋት የምችለው አንተ ማስረጃ ስታመጣ። ለምን ቁርአን ላይ ዋሽተሃል፣ ነብዩ ላይ ዋሽተሃል። ነብዩ ላይ እየቀጠፍክ ነው ያለው አይደለ ኡስታዝ? ልክ ነው። በቃ በዚህ መንገድ እንቀጥላለን። ከዚህ በኋላ አንተ የምታወራው ቦታውን ስታገኝ ብቻ ነው። ግን ደቂቃ አልቋል። ስለዚህ ማቅረብ አልቻልክም። ሙስሊም ወንድሞች እህቶች እንዳያችሁት ቁርአን ላይ እንደዛ የሚል ነገር በተአምር የለም። ማቅረብ አልቻለም። ግን ደግሞ እንታገሰዋለን። ትንሣኤም ወገናችን ትንሣኤ መጽሐፍ ቅዱስ ላይ ሙስሊሞችን ሰላም አትበሉ የሚል የለም ብለህ ነበረ፣ አሳይተናል። ስለዚህ መጽሐፍ ቅዱስ በመጽሐፍ ቅዱስ መስፈርት መሰረት ራሱ አንተ ከክርስትና ወጥተሃል። ለምን? ሙስሊሞችን ሰላም ስላልከም ማለት ነውና መጽሐፍ ቅዱስን ተማር። አላህ ሂዳያ ይስጥህ። ወደ ብርሃንና ጨርሻለሁ። ቀጣይ ማን ነው? አይ ቲንክ ትንሣኤ ነው። ትንሣኤማ ጨረሰ እኮ በቃ ትንሣኤ ሰላም ሙስሊሞችን ሰላም አትበሉ የሚል አሳይቼዋለሁ። በቃ ጨረሰ። ጆሳማን የሚለው አለሽ? እሺ ጆሳማን ከስር ያለው ሙስሊሞችን ሰላም አትበሉ ብሏል የምትል አንተ ክርስቲያኖችን ግደሉ የሚል የለም ቁርአን ላይ? ቆይ እንደዛ የሚል የለም። ቆይ አንዴ ረጋ በል። ርዕሳችን እሱ አይደለም። አሁን ሰላም ብያለሁ መጀመሪያ። ዘላህ እንትን አትበል። ህግና መመሪያ አለ ቤት ውስጥ። እግዚአብሔር ይመስገን። አይ ብዙ ስለቆየሁኝ ነው። ችግር የለውም። ከየት ቤተ እምነት ነህ? ኦርቶዶክስ። እሺ የገባኸው እንድንጠይቅ ነው ወይስ ደግሞ ተጠይቀናለህ አንተ? ይቅርታና እንዴት ትጠይቀኛለህ? ግን አንድ የምጠይቀው ሰው አለኝ። ያው ፈጠን ካትበለኝና ያው ፍቃዳችሁ ከሆነ ማለት ነው። እሱ በኋላ እሺ ወንድሜ፣ በኋላ ወገኔ፣ በኋላ አሁን እኔ ልጠይቅህና ከዛ ቤታችሁ የእናንተ ነው። ግን ቅድሚያ ለእኔ ስጡኝና ከዛ ረዥም ሰዓት የእናንተን ጥያቄ መልሳለሁ ማለት ነው። ያ ማለት አሳምነው ከኛ ከኦርቶዶክስ ምን አጦ ምን ጠይቆ ምን አልመለስለት ብሎ እንደሆነ እስልምና የተቀበለ ማወቅ ፈልጌ ነው። ከዛ ጥያቄዎችን ደግሞ እመልሳለሁ።
እሺ እኔ ነግራ አንተ ከክርስትና ምን አግኝተህ ነው ክርስትና ውስጥ የገባኸው? መጀመሪያ አንተ ንገረን። ለማልስ ቆይ አሳምነው ቆይ ለተፈቀደልኝ መጀመሪያ አንተ ያገኘኸውን ንገረን፣ በክርስትና ውስጥ ንገረን። ከዛ በኋላ አሳምነው ይመልስልሃል። ጎይድ ኦኬ፣ አመሰግናለሁ ስለሰጣችሁኝ እድል። ያው ክርስትና ህይወት ነው። ክርስትና ህይወት ነው። እኔ በጥላቻ አይደለም ስለምና ጋር ማውራው ስለምና ከኋላ የመጣ እምነት ነው፣ የታወቀ ነገር ነው ስትል አብራራው። ምን አይነት ህይወት? አንድ እግዚአብሔር ለእናንተ ከምን የተገኘ ህይወት ነው? አብራራዋ። ህይወት ነው ብለህ ብቻ አትለፈው። ዘላለማዊ ህይወት ከምን ልፈልገህ ነው? ማለቴ ለምሳሌ ምርጫ ልታቀርብ ትችላለህ እንደ አንተ ጥያቄ ከሆነ ማለት ነው። እኔ ግን ህይወት ነው አልኩህ። ዘላለማዊ ህይወት ማለት ነው። ሰማኛ እንዴ? ከምን ያገኘኸው ህይወት? ኢምራን አንዴ ቆይ ከምን ያገኘኸው ህይወት? በክርስቶስ ኢየሱስ። አቤት። በክርስቶስ ኢየሱስ የተላከው ለእስራኤላውያን ነው። አንተ ኢትዮጵያዊ ነህ። ቤት በኩል ነው ህይወቱን ያገኘው። እኔ ከእስራኤል ቤት ለጠፉ በጎች በቀር አልተላኩም ነው ያለ። ክርስቶስ ኢየሱስ የመጣው ለዓለም ህዝብ እንደሆነ አትርሳ ወንድሜ። ከእስራኤል ቤት ለጠፉ በጎች በቀር አልተላኩም አለህ እኮ። ለአንተ አልተላኩም እያለህ ነው። በቃ አንተ እስራኤላዊ አይደለም። ኦኬ፣ ስለዚህ ኢትዮጵያዊ ነህ አንተ። እኔ ግን ቢፈቀድልኝ አንድ ነገር ብጠይቀው ደስ ይለኛል። ኢብራሂምን ጠይቃቸው። እነ ኢብራሂምን ጠይቅ። በቃ ጨርሻለሁ። እኔ ጥያቄ መልስ የለም። ኢብራሂም እኔ ቢፈቀድልኝ አንድ ነገር ብቻ ብጠይቀው ደስ ይለኛል። ቆይ ትቀጥላለህ ሀቢቢ። አንተም ጠይቀዋልና በደምብ ታበረታለህ። አንዴ ቆይ እሱ ጋር እንጨርስ። እሺ አሳምነው ትቀጥላለህ ሀቢቢ ኢንሻአላህ። ጆሳ ኡስታዝ በጣም ገራሚ ጥያቄ ጠይቀዋል። ክርስትና ውስጥ አንተ ክርስቲያን የሆንከው ምን አግኝተህ ነው አልከው። የዘላለም ህይወት በክርስቶስ አግኝቻለሁ አልከው። ግን የዮሐንስ ወንጌል ላይ ኢየሱስ ምን አለ? እኔ የተላኩት ለእስራኤል ለጠፉ በጎች ብቻ ነው አለ። ኦኬ፣ ስለዚህ ኢየሱስ የተላከው ለእስራኤል ነው። አንተ ደግሞ እስራኤላዊ አይደለህም፣ ወደድክም ጠላህም ኢትዮጵያዊ ነህ። ስለዚህ አንተን አይመለከትም ማለት። አሁን ሌላ ነገር ክርስትና ውስጥ ምን አገኘህ አንተ? ክርስትና ውስጥ ምን አለ ንገረኝ። መጽሐፉም ዝም ቄሱም ዝም የሚባለው ይሄ ነው። ውስጡን ለቄሱ ይባላል። ይሄ ውስጡን ለቄሱ። አያህ ክርስትና ላይ ምን አለ ሲባል መልሱ ዝም ነው። ዝምታው ሰፈነ፣ መጨረሻ ደግሞ ወረደ። ሙስሊም ወንድሞች ያያችሁ ኢብራሂም ሲጀመር ኦርቶዶክስ የሌላውን ተውና የትም ቦታ ይሄድ አንድም ሶስትም የሚለው የስላሴ ሚስጥሮች ምንድነው ብለህ ብትጠይቅ የሚሰጥህ ቄስ የለም፣ ጳጳስ የለም። አሁን ዝም ብሎ በቤተሰብ የመጣ እናቴ አባቴ ብሎ በቤተሰብ የመጣ ይዞ ዝም ብሎ መቀጠል ብቻ ነው እንጂ የጥያቄዎች መልስ የሚሰጥህ ማንም የለም። ይሄም አሁን ዝም ብሎ ስለ ኦርቶዶክስ ብጠይቀው ምንም የሚያውቀው ከእናቱ ከአባቱ እንደ ውርስ ተረከበው ነገሮችን ማጣራትም አይፈልግም። በሂጃብ ታጥሯል። አሁን ደግሞ ሰውን ለመጠየቅ እንደዛ አይነት ሐሳብ ያመጣል። ሲጀመር የስላሴ ሚስጥሮች ምንድናቸው ብትል የሚመልስ ማንም ማንም። ሲጀመር የስላሴ ሚስጥሮች ምንድናቸው ብትል የሚመልስ ማንም ማንም። ይሄ ነው። እሺ ጀዛከላ ኸይር አሳምነው። ኢንሻአላህ እንትን አታሶሩልኝ እንጂ ቆይ አንዴ ወንድሞች አንድ ጊዜ ጆሳ፣ አሁን እኛ እያወራን ነው፣ ጥያቄ እየጠየቅን ነው። ስለዚህ አሁን ምን እናደርጋለን መሰለ፣ የእሱን ተውና አንተ ራስህ ገና መጀመሪያ ህይወት አላገኘም። እኔ አሁን አንድ ጥያቄ ይምሩ፣ አንዴ ፍቀድልኝ። እሺ አንድ ጊዜ ፍቀድልኝ። አንዴ ትንሽ ቀጥል ሐቢብ ልበል። አሁን እኔ አንተን ጠይቃለሁ፣ ክርስቶስ አምላክ ነው ብለህ ተቀብለህ ነው ክርስቲያን የሆንከው? ብሮ የኔ እኮ ለአራተኛ ጊዜ መለስኩልህ። ግን አንዴ ይቅርታ፣ መጀመሪያም ስገባ እንዳልኳችሁ በጣም ይቅርታ። አንዴ አሳምነው ጋር ያለ አንዴ ካሳምነው ጋር አውራና አሳምነው አንዴ አሳምነው የለም። አሁን እሺ እኔ እናንተ ቀረናው አሳምነው የለም። አየር ሲጀመርም እሱ ሙስሊም አይደለም ክርስቲያንም አልነበረም። ጆሳ እኔ እናንተ ቀረናው። ይኸውልህ እሺ ላዳምጥህ። እሺ አዎ እኔ እናንተ ቀርተናል። ምንድነው ክርስቶስን አምላክ ነው ብለህ ተቀብለሃል? ያ ማስረጃ ያለሱ አንድ ሌላ ምንም አይነት አምላክ የለም። ማስረጃ
ቄሱም ዝም። ምን ላቀርብልህ ነው የምፈልገው? አንድ ወይስ 1000 ላቀርብልህ እችላለሁ? ስባሪ አታቀርብም? አንድ አቅርብ እስቲ፣ አንድ አቅርብ። እኔ ከአንድ ጥቅስ አንተ ከዘለልክ ማለት ነው ቲክቶኩን ዘግቼ እወጣለሁ። አሁን ከአንድ ጥቅስ ከዘለልክ ነው የምልህ። ቀጥል። ታቶችን ፎይን ሙድ አተራምድ ተው ብሮ እባክህ ተው። ቀጥል፣ ግድ የለም። አንድ ጥቅስ አንድ ሺህ ገባ ትላለህ። ለምን አሳባችሁት? ለምን እኔ ጋር እንዳይወራ ለምን አልፈልጋችሁም? አንድ ጥቅስ ለምን አንድ ጥቅስ የምፈልገውን ሳምነውን ብለህ አይደለም የገባኸው። ሰውየውን መልሱት፣ አሳምነው መልሱትና ከኔ ጋር በደንብ ያወራ። ይሄ ሃይማኖታዊ ዲቤት እንጂ የሚደረግበት የግለ ኖ ይሄ እኮ ቤታችሁ ነው፣ ይገባኛል። ከፈለከውን ቦታ ትክበቱለት። ቆይ አንዴ ለኔ ተውት። አንድ ጥቅስ ተን ክርስቲያን የሆንክበት ኢየሱስን ያመለክበት አንድ ጥቅስ ይበቃኛል። አንድ ከዮሐንስ ጥያቄ እኮ ልክ አይደለም እኮ። ምን አይነት ጥያቄ ነው የምጠይቀው? ክርስትናን ተቀብለ ምን አገኘህ አልከኝ? ዘላለማዊ ሕይወትን በክርስቶስ ኢየሱስ። እኔ አልጠየኩም እንደዛ። ኢየሱስን አምላክ ነው ብለህ የተቀበልክበት አንድ ጥቅስ ስጠኝ ያልኩህ ነኝ። 1000 እሰጥሃለሁ አልከኝ። ኢየሱስን የተቀበልክበት ሳይሆን የሚባለው ጥያቄው ላስተካክልና እኔ አምላክ ነኝ ያለበትን ቦታ ልትለይ ትችላለህ። እሺ ስጠኝ፣ እሱን ስጠኝ እንጂ እሱን ስጠኝ። ለዓለም መዳን የመጣ እኮ ክርስቶስ ኢየሱስ ነው አልኩ። ምዕራፍና ቁጥር አልፋና ኦሜጋ እኔ ነኝ አለ አይደለ? የቱ ጋር ምዕራፍና ቁጥር? ምዕራፍ ቁጥር ዮሐንስ ራእይ ምዕራፋን ቁጥር 8 ያለና የነበረ ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል አለ። ይላል የሚለው ማን ነው? ማን ነው? እየተቆራረጠ ነው ማልከኝ። አልፋና ኦሜጋ እኔ ነኝ ይላል የሚለው ማን ነው? ባዩ ማን ነው? ዮሐንስ። እሺ ማን ነው እያለ ያለው ብሎ ነው ዮሐንስ የነገረን? ዮሐንስ ራሱ እኮ ነው። እሱ ስለጻፈው ማብራሪያ ነው። ያቺ ይላል ያለው እኮ ማን አለ ብሎ ነገረን? ክርስቶስ ኢየሱስ። ክርስቶስ ኢየሱስ ማስረጃ። የእሱን ቃል እኮ ነው ዮሐንስ የጻፈው እኮ ማስረጃ። በመንፈስ ቅዱስ ተመርቶ የኢየሱስ ክርስቶስን ቃል ነው የጻፈው ዮሐንስ። ማስረጃ በቃል እኮ አይደለም ማስረጃ። ምን አይነት ማስረጃ ልሰጥ ትፈልጋለህ? ኢየሱስ መሆኑን የተናገረው ዮሐንስ ከየት አምጥቶ ነው የጻፈው እኮ? እሱን ነው እኔ የፈለኩት። እሱን አይደል አንተ ኢየሱስ አለ አልካ አይደል? ማስረጃ እኮ ወንጌላት እኮ በመንፈስ ቅዱስ ተመርተው የክርስቶስን ቃል ነው ሊጽፉ የሚችሉት። ከየት አምጥቶ ሊጽፉ አይችልም። አሁንም ማስረጃ ጻፉ የሚል የለም። ብሮ እየሰማኸኝ ነው እንዴ? ይላል ያልኩህ እኮ ይላል እያልክ እየጠየቅኝ ያለው እኮ ይላል ማለት እኮ ሲጽፍ በማን ተመርቶ ነው? በመንፈስ ቅዱስ የኢየሱስ ክርስቶስን ቃል ነው ዮሐንስ የጻፈው። ማን አለ ብሎ? ክርስቶስ ኢየሱስ አለ ብሎ ማስረጃ እንዴ? የለም። ምን አይነት ማስረጃ ትፈልጋለህ? እንዴት ነው ያለ ማስረጃ? እንዴት እንጨባበጥ? እንደዚህ ይላል በጨበጣ እንጀምር። እንካ ሰላምታ። እየሰማኸኝ ነው? ማስረጃ አንተ ይላል ብሎ ዮሐንስ ተናገረ። ዮሐንስ ጻፈ። ይህ ቃል የክርስቶስ ኢየሱስ ቃል ነው። ዮሐንስ ማን ተናገረ ብሎ ተናገረ? ክርስቶስ። ማስረጃ ተገቢ ያልሆነ ጥያቄ እየጠየቅኝ ነው ያለው። በእውነት በል ሚውት አድርግ። በቃ አሁን ሌላ ሰው ይቀጥል። በቃ ይምሩ ቀጥል። ምንም ጀግና ትጫወት እንጂ ሌላ መልስ እኮ ሊኖረው አይችልም እኮ። ማስረጃ ያ ክርስቶስ ቃል ነው መጽሐፍ ቅዱስ ላይ የተጻፈው። ዮሐንስ የጻፈው ከራሱ ሳይሆን በመንፈስ ቅዱስ ተመልቶ የክርስቶስ ቃል ነው የጻፈው። ጆሳማን እንደ ድሮ ሰው እንካ ሰላምታ፣ እንዴት ነህ? ሰላም ነው አለን። ክርስቶስ ነው እሺ ያለው ኢብራሂም። እሺ ቻው። እንደዚህ እንደለን የፈለከው እንዲህ ነው እያልከኝ ያለው ደፋር። ማስረጃ አንተ ምዕራፍ ቁጥር ንገረኝና ክርስቶስ መሆኑን አሳየኝ። ማስረጃውን መቀበል ስላልፈለክ እኮ ነው ሌላ ማስረጃ እየጠየቅኝ ያለው። ከዚህ በላይ
የለም። እሺ በቃ የለም እኮ አልኩ ብራዘር፣ የለም። እሺ አሁን በቃ የለም። እንኳን አንተ አይደለ መምህሮቹ ነው ፊት አይቆሙም። ልንገርህ የክርስቶስን አባት ነው። እኔ ከእፎይ ፊት ከቆምክ እኔ አድናቂ ነኝ። በእውነት ነው የምነግርህ። እስቲ ጥራውና እንኳን ክርስቶስ ምስክሬ ነው። አንተ ትሻላለህ በነገራችን ላይ ከሱ። አንተ ስማርት ነህ ከሱ። እሺ ስማርት ነህ አንተ ከሱ። እኔ ክብርና ሙገሳ አልፈልግም። ክርስቶስ ይሰድ ክብርና ሙገሳውን ሚውት አድርግ፣ በቃ ሚውት አድርግ። ክብርና ሙገሳ ለእፎይ እየሰጠህ እንደገና ለኢየሱስም ይድረስ ትላለህ። እፎይና ኢየሱስ አንድ ናቸው በላይ ስለሚሆን እኮ ነው። ተው እንጂ ኡስታዛችን ተው። የተጻፈውን ቁርአን ገልጦ ሲያነብ አሳፈርከን። አሁን አይበቃህም? አሳፈርከን እኮ አፈርኩ። እኔ ለአንተ ወላሂ አፈርኩኝ። በጣም ነው ያፈርኩት። 1000 ልስጥህ ወይስ አንድ ብለህ አንድ ስታጣ አሳዘንከኝ በጣም። እንዳንተ አይነት ስንት እንዳለ ላሳይ። የዚህ ቤት ውስጥ ክርስቲያኖች ኢምሩዬ፣ አሁንም ይቅርታ ታደርግልኛለህ? አንድ ክርስቲያን ኢየሱስ አምላክ መሆኑን የሚሰብክ ጆሳ አለ። ከዛ ስልኬ አለ፣ ኤች አለ። አንዳችሁ ማን ነው እስቲ የሚገባው ክርስቶስ አምላክ ነው ብሎ አንዳችሁ ጥቅስ ያለው እስቲ አንድ ክርስቲያን ያው፣ ወይ ደግሞ ከታች ያለ አንድ ሰው። በቃ ከዚህ በኋላ ሌላ ሰው አላወራም። አንድ ሰው እኔ በፍቃደኝነት ቀጥላለሁ የሚል እስቲ አንድ ሰው አንድ ሰው ሚውት አንሱ። አንድ ሰው። አይ ሰላም ኤች እንኳን ደህና መጣ። ፋይናሊ ክርስቶስ አምላክ ነው። ማስረጃ ምዕራፍ ቁጥር ሮሜ 9:5 አባቶችም ለነሱ ናቸው ክርስቶስ በስጋ መጣ ይላል። ክርስቶስን በስጋ የመጣው ማን ነው? ቀጥል እኮ ጥያቄው ላይ እሺ፣ አስረዳና ጥያቄ ጠይቃለሁ። አስረዳንና ያስረዳው ላይ ጠይቃለሁ። ቀጥል ሂድ። እኮ ጨርሰው። ለምን ጨርሳለሁ? ማስረጃ አንተ ራስህ ነህ ያመጣኸው። ማስረጃህን ማስረጃህን ተናገርና ያመጣው ማስረጃ ላይ ያነበብክ ነበር። አይ በቃ ተውኩት፣ መብቴ መሰለኝ። የማስረጃው ባለቤት አንተ ነህ። አስረዳ፣ ጨርስ፣ ጠይቃለሁ። ቀጥል ሂድ። እሺ አባቶችም የእነርሱ ናቸው ክርስቶስም በስጋ መጣ፣ እርሱም ከሁሉ በላይ የሆነ ለዘላለም የተመሰገነ የተባረከ አምላክ ነው ይላል። እሺ ጥሩ አመሰግናለሁ። ክርስቶስ አምላክ ነው የሚለው እዚህ ጋር የትኛው ኃይለ ቃል ነው? እርሱም ከሁሉ በላይ የሆነ ለዘላለም የተባረከ አምላክ ነው ይላል አይደል? በጣም ጥሩ። ማን ነው እርሱ የሚለው? እርሱ የተባለው ማን ነው? ኢየሱስ ክርስቶስ። እሺ ከዛ በፊት ከቁጥር 1 ጀምር፣ የመጀመሪያው ስንኝ ጀምራት። ክርስቶስ በስጋ መጣ ይላል አይደል? አባቶችም ለነሱ ናቸው። አባቶች ማን ናቸው? እስራኤል አይደል? እሺ ከነሱም ክርስቶስ በስጋ መጣለ። ማን ያመጣው ክርስቶስን በስጋ? ክርስቶስ በፍቃዱ በስጋ መጣ ራሱ። ክርስቶስ በስጋ መጣ የሚል ነገር በፈቃዱ የሚል ነገር የለም። ሐዋርያት ሥራ ምዕራፍ 13 ቁጥር 23 ላይ እግዚአብሔርም እንደ ተስፋው ቃል ለእስራኤል መድኃኒት ማንን አመጣ ይላል። ማንን ያመጣው? መልካም ከአብ ተልኮ እንደወጣ ይናገራል። ማንን ነው አመጣ ያለው? ማን ነው የመጣው? ማን ነው አምጪው? ማን ነው መጪው? ማን ነው አምጪው? ማን ነው መጪው? ማን ነው? ኢየሱስ ክርስቶስ ከአብ ወጥቶ መጣ። እዚህ ጋር ከአብ ወጥቶ መጣ ይላል። እዚህ ጋር ያሁን ያመጣው ለጥቅስ ላይ ታያል። አሁን ባልከው ባመጣው ጥቅስ መልካም። እሺ ከዚህም ሰው ዘር እግዚአብሔር እንደ ተስፋው ቃል ለእስራኤል እርሱም ኢየሱስን አመጣ። እሺ እግዚአብሔር ነው የመጣው ወይስ እግዚአብሔር ነው የመጣው ወይስ እግዚአብሔር ኢየሱስን አመጣ? ኢየሱስን አመጣ እግዚአብሔር አብ። እግዚአብሔር መጥቷል ወይስ አልመጣም? እግዚአብሔር መጥቷል ወይስ አልመጣም? እዛ ላይ ቴዎስ ነው የሚለው። ኢየሱስ የእግዚአብሔር ልጅ ነው። ጥያቄ የጠየቅኩ እኮ የእግዚአብሔር ልጅ ነው አይደለም? እንመጣለን። እግዚአብሔር ነው የመጣው ወይስ አይደለም? በዚህ ጥቅስ መሰረት የመጣው ነው ያመጣው። እግዚአብሔር መጥቷል ወይስ አልመጣም ነው ጥያቄ ነው የጠየቅኩ። በዚህ ጥቅስ መሰረት
አመጣው ይላል። በዚህ ጥቅስ መሰረት እግዚአብሔር መጥቷል ወይስ አልመጣም? በዚህ ጥቅስ መሰረት ግን አያስረዳም። አመጣው እንደሚል ነው የሚናገረው እኮ። እግዚአብሔር መጣ ይላል ይሄ ጥቅስ ወይስ እግዚአብሔር ነው ያመጣው ነው የሚለው? እግዚአብሔር ኢየሱስን አመጣው። ስንት እግዚአብሔር አለ? እግዚአብሔር ኢየሱስን አመጣው እኮ። ስንት እግዚአብሔር አለ? ላከው ማለት ነው። ገባኝ። ስንት እግዚአብሔር አለ? አይሰማም? ይሰማኛል። አንድ እግዚአብሔር አለ። ከአንዱ ከእግዚአብሔር ውጭ ሌላ እግዚአብሔር አለ? አንድ እግዚአብሔር አለ። ከአንዱ ከእግዚአብሔር ውጭ ሌላ እግዚአብሔር አለ? ብራዘር ኔትወርክ በጣም እንትን እያለ መሰለኝ። አንድ እግዚአብሔር አለ። እኔ ጋ ነው እሱ ጋ ነው? ጋይስ ጋር ነው ይብሮ። ስንት እግዚአብሔር አለ ነው ያልከኝ አይደል? አንድ እግዚአብሔር አለ ወይ? በቃ እንደዚህ ይከብዳል፣ በጣም ይከብዳል። እንደዚህ ኔትወርክ አስተካክለሽ። ኦዲየንስም ይሰለቻል። ኔትወርክ አዛኝ ያረኝ። አሁን ይሰማል? እኔንም ያሰለቻል፣ አንተንም ያሰለቻል። ኔትወርክ አስተካክል። እሺ ኦኬ። እሺ አይሰማም? አይ ይሰማል እኮ መሰማት ይሰማል፣ ግን በጣም ላግ እያረክ ነው። አሁን ትሰማለህ በትክክል? ሰባውት ላይክ አንድ ደቂቃ ሊሞላ ነው ካልኩኝ በቃ ሚውት አድርግ። እሺ አንተ ሚውት አድርግ በቃ። ሌላ ሰው ይቀጥልና አንድ ሰው እንቀጥልና አንድ ሰው አለ። የእሱን መግባባት ስላልቻለም አሁን አይሰማም? ትሰማለህ? እሺ ትሰማለህ? አሁን 1 2 3 አይሰማም? አሁን 5 በቃ ታቹን መዛዛግ ነው የሚሆነው። እሺ ብራዘር ታቹን በቃ እሺ። ስልኬ የሚለው ክርስቲያን ሙስሊም? እሺ ጌቾ ያንተ ነው መሰለኝ። ምሩ እኔ ከጌቾ ጋር አላወራም ታውቃለህ። አይ ይብሮ ጌቾ ግን ጆሳ መጀመሪያ አንሸኘው። ጆሳ በጣም አንድ ላውራ የፈለኩት ነገር ነበር። አውራሽ ጆሳ ይሰማሃል? ይሰማኛል ወንድሜ። እሺ ቅድም አሁን ጥያቄ የምጠየቀህ እሺ፣ ስለ ክርስትና ስለ ክርስቶስ አምላክነት ማወቅ ስለፈለኩኝ በዛ መንፈስ አብራኝ እንዳትጮህብኝ እና ሳውራ ደግሞ አዳምጠኝ። እሺ ኦኬ እሺ እሺ። ቅድም ኢብራሂም ኢየሱስ አምላክ ነው የሚል ስጠኝ ስልህ 1000 ጥቅሶች አሉኝ ብለህ ነበር አይደል? እሺ ከዛ አንድ ጥቅስ አምጥተህ አልፋና ኦሜጋ የሚል አይደለ? አልፋና ኦሜጋ የሚለውን ኢብራሂም መልሶልሃል። አሁን ሁለተኛ ጥቅስ አለ ኢየሱስ አምላክ ነው የሚል ምን ብሎ ነው የመለሰልኝ? ከአንድ ሺዎች በቃ እሱም በቃ ተወኔ እሱ ጋር ላወራ አልፈለኩም። ስለ አልፋና ኦሜጋ በቃ ሳይሆን ምን ብሎ ለሌላው ሌላ ለሚሰማ እኔ እሱን አሁን ስለ ኢብራሂም ማወቅ አልፈለኩም። እኔ አሁን እባክህን ጥያቄ መልስልኝ ብያለሁ ቅድም ጀምሮ። መካከል እኮ ታዲያ ይሄን ጥቅስ ነው ታዲያ እኔ መጠቀም የፈለኩት። ይሄ መልስ ሊሆን አይችልም። እኔ ሌላ ስጠኝ። እኔ አላሳመነኝ። ሌላ ጥቅስ የለህም? ሁለተኛ ጥቅስ ያኔ የምቀበለው ቃል ነው እንግዲህ ያለ መቀበል ከአንድ ሺዎቹ ሁለተኛ ጥቅስ ስጠኛ። አንድ ሺዎች እኮ አሉ ረሳቸውን። የአንድ ሺዎቹ ጆሳዬ ነገርኩህ እኮ ታዲያ በእርጠ ነው እንደ የምትቀበለው። በቃ እንደዛ ከሆነች አልፋና ኦሜጋ የሚለውን ይዤልሃለሁ። ችግር የለውም። አልፋና ኦሜጋ የሚለውን ይዤዋለሁኝ። ሌላ ጥቅስ ስጠኝ ከአንድ ሺዎች መካከል። እሱን በምን ፈታኸው? በምን ተቀበልከው ታዲያ? በቃ ግዴታ አልፋና ኦሜጋ ብቻ ማለት የፈለግከው አንተ? አልፋና ኦሜጋ እንመለስ ትችላለህ። ግን አሁን እንደ መሰለህ ወገናችን ጆሴ እዚህ ጋር አንዲት ሰው እያዳመጠን ያለው አክብሮ ከኛ አዲስ ነገር መስማት ይፈልጋል። አልፋና ኦሜጋ ስለ አብ እንደሆነ ኢብራሂም በደንብ አድርጎ አሳይቶሃል፣ አውርታችኋል። አሁን ቅድም አንተን ብለሃል እኔ ኢየሱስ አምላክ ነው የሚል 1000 ጥቅሶች አሉኝ ብለሃል። እኔ ኢምራን እንድረዳ ስለፈለግኩ ነውና ከአንድ ሺዎቹ ጥቅሶች መካከል ካሉ 1000 ጥቅሶች መካከል ሁለተኛ ጥቅስ ስጠኝ። 999 ይቀራል። ከነሱ አንድ ስጠኝ። ገባ ሐሳቤ? ከአንድ ሺዎቹ ሁለተኛውን ስጠኝ። አታስብ፣ 900 ይቀራል። ኢየሱስ አምላክ 900 ጥቅስ ይቀራል። አንድ ስጠኝ። ይስቃል ደግሞ እኮ ጆሳዬ። አይ ነው በደንብ እንደሚያውቅ ሰው
ፖለቲካ እየሰራብኝ ስለሆነ ይቅርታ። በደንብ አዋቂ ነኝ ብዬ ሳይሆን ከምሰማው አንጻር ፖለቲካ ምድ አታስብ። እሺ እኔ አሁን እየጠየቅኩ ያለሁት ስለ ክርስትና ማወቅ ስለፈለግኩ ነው። እኔ ደግሞ ይገርምሃል ጆሳ፣ በህይወቴ ለመጀመሪያ ጊዜ ነው አንተን አንድ ሺህ ጥቅስ አለኝ የሚል ሰው የሰማሁት አንተን የሰማሁት ገናና ገርሞኝ ነው። ለዛው ላወራ ይፈልግም። ለዛ አንድ ጥቅስ ሳቀርብ ይሄን አልቀበልም ሌላ አምጣ ትለኛለህ። ኢብራሂም እሱ ጥቅስ ላይ እኮ ኢብራሂም ጋር አወራቸው። እኔ እኮ ጥያቄን አዳምጠኝ ዲቤት ሳይሆን እኮ ጥያቄና መልስ ነው አይደለ? እኔ ካቀረብኩት ጥቅስ ጋራ እኔና ኢብሮ እሱ ባብራራው መልኩ መልሱ ነው ብላችሁ እናንተ ሙስሊሞች ትቀበላላችሁ። በእኔ በክርስትና ማስረዳውን አይደል እንደ መልስ ሊሆን የሚችለው። ጆሳዬ ግን አልገባህም። ጥያቄ እኮ መሰለህ 1000 ጥቅስ አለኝ ስላልከኝ ከ1000ዎቹ ጥቅሶች መካከል እኔ አላቅም የለኝም ብለህ የለህም ጥቅስ። ስለዚህ የለኝም አላቅም፣ ግን ከማውቀው ጥቅስ ላይ ያቀረብኩት ስለዚህ 1000 ጥቅስ አለኝ ውሸት ሳይሆን አለ። ውሸት አይደለም፣ ፖለቲካ ነው ማለት ነው። 1000 ሳክስ አይደለም፣ ፖለቲካ ስራ እንደማውራት ስልክ ብቻ ፖለቲካ ስራ የማቀርበው ጥቅስ አልቀበልም ብለህ ሌላ ጥቅስ መፈለግ አይደለም። አንተ አንድ አዳምጠኝ፣ ኧረ እባክህ አንድ አዳምጠኝ ፕሊዝ። አሁን እንዴት መሰለህ ችግሩ ኢየሱስ አምላክ ነው የሚል 1000 ጥቅስ አለኝ ብለህ ነበረ። እኔ ያልኩህ እንደው ከ1000ዎቹ መካከል ሁለተኛው ጥቅስህን አምጣው ነው ያልኩህ። ማቅረባችን ሁለተኛው ጥቅስ ኢየሱስ አምላክ ነው የሚል ሁለተኛ ጥቅስ የለህም ከአልፋና ከኦሜጋዎች እንዴ? ምን ለማለት ፈልገህ ነው? ሳቀርብ እኮ አልቀበልም እያልከኝ እኮ ነው። እሺ ሁለተኛው አቅርብልኝ። አንደኛውን አልፋና ኦሜጋን ይዤልሃለሁ። ሁለተኛ ጥቅስ ሌላ ማቀው የለኝም። አላቅም ማለት እኔ አላፍርም። ሌላ ማቀው የለኝም። በቃ አመሰግናለሁ። ሌላ ጥቅስ የለህም። በቃ ጨርሰናል። ተመልሶልኛል። የለህም። እሺ ሁለተኛው እኔ ልጠይቅህ። በቃ የጀማዓተል ኸይር ይፈልግ በቃ ይሄን ነበር የፈለግኩት። አያቸው አይደል? 1000 ጥቅስ አለኝ ብሎ ነበረ ግን የለኝም ብለህ ጨርሰናል። ጆሳ ሌላ ጥያቄ ልጠይቅህ። አሁን የለኝም ማለት በጻፉ ላይ አልተጻፈም ማለት አይደለም። አንተ አታውቀውም ነው ገባን? አንተ አታውቀውም ግን ወገኔ ጆሳዬን አንድ ነገር ልንገርህ። ኢብራሂም ቅድም ሲናገር ምን አለ? ኢብራሂም ዲያቆን ሁኑ፣ ፓስተር ሁኑ፣ ቄስ ሁኑ፣ ዲያቆን ሁኑ፣ የፈለጋችሁት ሁኑ፣ ኢየሱስ አምላክ ነው ብላችሁ እኔ ፊት አቆሙ ሲል ነበረ። ይገርምሃል ጆሳ ላይቭ ቲክቶክ ከጀመረ 6 ዓመት ኦልሬዲ ሊሞላ ነው። 6 ዓመት ሊገባ ነው። 6 ዓመት ሙሉ አንድ አካል ገብቶ ኢየሱስ አምላክ ነው ብሎ ፕሩፍ አድርጎ አሳምነው ወጥቶ ማንም አያውቅም። ማንም እስካሁን ሞክሮት አያውቅም። እኔ ዛሬ አንተ የጠየቁበት ምክንያት ምንድነው? አንተ 1000 ጥቅስ አለኝ ስላልከኝ ማን ጋር ቀርቦ ነው ማን መልስ አልሰጠው ያለ? ያልቀረብ ነው የለም። ያልቀረበው ፓስተር፣ ያልቀረበው ነብይ፣ ያልቀረበው ዲያቆን የለም። እኔ ኦርቶዶክስ ነኝ። እኔ ስለሌላ ፓስተር ምናምን ልጠይቀኝ አትችልም። ዲያቆን ጋር ቢያንስ አንድ እናንተ ኦፊሻል ከምታውቁት እፎይ ጋር ቁጭ ብሎ እንዲያወራ ባለፈው ከሱ ጋር ማውርተን ነበረ። አልተገጣጠሙም። ከሱ ጋር አውርቷል። እኔ ጋር 5 ሰዓት አውርቷል። ሙሉ ተወያይቷል። እኔ ጋር 5 ሰዓት ሙሉ እፎይ ጋር 5 ሰዓት ሙሉ ተወያይተናል። እኔ ኢብሮ ጋር በደንብ እንዲቀርብ ያለው አይደለ? ይሄን ያልኩህ ከፈለክ ዩቲዩብ ላይ አለልህ። ሂደህ ይኸው 5 ሰዓት ሙሉ ተወያይተናል። 5 ሰዓት ሙሉ አንድ የተለየ ነገር ወላሂ አለ። ሂደህ ይኸው ያውም ፓስተር እንትን ማን ነበር ስሙ? ያ ፍቅር ሲዝን ቤት ተወያይተናል። 5 እንትን ሙሉ ማለት ነው። የለም የፈለግከውን እንዲያቆን ጥራ፣ የፈለግከውን ቄስ ግራ ወለሃታ በአካል እንኳን ሄደናል። እሱን ተውና የቄስ ቁጥር ተቀብለን ደውለናል። ሌሎችን ክብራቸውን ተው። እኔ እፎይን እያልኩ ነው። እሱ ሌላ ተራ መምህር ነው። እሱ ተራ መምህር ስል ስልጣን ያለው እንዲሁም መጽሐፉን አንብቦ የሚያውቅ ሰው ከአንተ ይሻል። እንትና አሁን የምጠራው ሰው ከአንተ ይሻል። ወላሂ አንተ ትሻላለህ። ሰው አንተ ትሻለዋለህ። ወላሂ አንተ ትሻለዋለህ። እኔ ከማንም በታች ነኝ። ተው እንደሱ እንኳን ወላሂ አንተ ትሻለህ። ቢያንስ አንተ እውቀት ባይኖርህም ስብዕና አለህ። አየህ እውቀት ባይሆን ስብዕና አለ። አሁን እሱን ተው ችግር የለውም። አሁን የፈለግከውን ቄስ ጥራ ብያለሁ። ማንም ሊያሳያችህ ከፈለግ ዲያቆን አልኩ ወላ ሀተ ዩቲዩብ ላይ ከፈለግ ያው አለ ሂደህ ያው አየህ አይደለ አለ 5 ሰዓት ሙሉ ተወያይተናል። 5 ሰዓት ሙሉ ደቂቃዎች ራሱ ታገኛቸዋለህ። አየህ ሙሉ ይይቱ አለ ሂደህ ማዳመጥ ትችላለህ። እሱ ጋር የምናወራ ይሆናል። ከላይ ይታያቸዋል። እሱ ከላይ ያለው እሱ ጋር እናወራለን። ሰዓቱ እየሄደብን ያለው ስለዚህ መሲ 1 ደቂቃ ውስጥ አጠቃላይ እንዲሁም ደግሞ ያው ሙሉ ይይቱ አለ ደህና አስተምሬልሃለሁ። አሁን እሱን ተው ያለፈው አልፏል። አንተም አልቻልክም። ግን አሁን ጆሳዬ አንተ ጋር ላወራ የፈለኩት ለመሰል አንተ ምን አልከኝ? እኔ 1000 ጥቅሶች ያሉኝ ኢየሱስ አምላክ ነው የሚል አልክ። ግን ደግሞ ስንጠይቅህ ከአንድ ውጭ ልታቀርብ እንዳልቻልክ አይተናል። እሺ አሁን እኔ ልጠይቅህ ጆሳ፣ ሌላ ጥያቄ አለ? እሺ አለው። እሺ አሁን አንተ ክርስቲያን የሆንክበትን ክርስትና ላይ እንድትጸና ምክንያት የሆነህን 3 ምክንያት እደግመዋለሁኝ። ክርስትና ላይ እንድትጸና 3 ምክንያት ቅድም የዘላለም ሕይወት ብለሃል። እሱን መልሰንልሃል። 3 የምትላቸው ሌሎች ካሉ አቅርብልን። ክርስቲያን እንድትሆን ያደረገ
ኦርቶዶክስ እንድትሆን ያደረገ ማለት ነው? አንድና የመጀመሪያው ቅድም ያልኩ ነው የዘላለም ሕይወት ስላለ ነው። ሁለተኛ ደግሞ እውነተኛ መንገድ ነው። ያው ከስሙም እንደምንነሳ ኦርቶዶክስ ተዋህዶ ማለት ያው ቀጥተኛ መንገድ መሆኑን ተረድቼ ተምሬ በኦርቶዶክስ እምነት እንድጸና ሁኛለሁኝ። ያ እኔ ከመወራ ካለኝ እውቀት ነው ለወራ የምችለው። እንደሌላ እንደ ትልቅ ልትቆጥሩ አትችልም። ሶስተኛ ምን አልከኝ? ሶስተኛ አንደኛ ክርስትና የዘላለም ሕይወት አለው። ሁለተኛ ክርስትና የሚለው ቃል ራሱ ኦርቶዶክስ የሚለው ቃል ቀጥተኛ ማለት ነው። ሶስተኛ ግን እኮ ሌላ ማብራሪያ ራሱ አያስፈልገውም። የዘላለም ሕይወት ስላለው ብቻ በቂ ነው ለእኔ። እኔ እንደምረዳው ሁለት ብቻ ነው ያለ ማለት ነው። ሁለቱ ላይ ላወራ። እሺ መጀመሪያ አሁን ከሁለተኛው ልነሳና ምንድን ያልከኝ ኦርቶዶክስ ማለት ራሱ ስሙ ቀጥተኛ ነው አልከኝ። ፍቅር ሲዝም ማለት ማለት ነው ብሮ? ፍቅር ሲዝም ማለት ማለት ነው የፍቅር እምነት ማለት ነው አይደል? የፍቅር እምነት ነው። ሃሌሉያ። እሺ ኢስላም ማለት ማለት ነው ሰላም አልስቲስላሙ ሊላህ ቀጥተኛ የሆነ ማለት ነው አይደለ? ስለዚህ በስም ከሆነ አንተ ኦርቶዶክስ የሆንከው በስም ከሆነ ፍቅር ሲዝም አለ። ለምን ፍቅር ሲዝም አልሆንክም? ለምን ፍቅር ሲዝም ራሱ በላጭ እኮ ነው፣ ፍቅር ነው። በቃ እምነቱ ራሱ ፍቅር ነው። ሁለተኛ ደግሞ እስልምናህን አሌስት በቃ አንድ አምላክ እሱን ብቻ ማምለክ ሰላም የሚል ትርጓሜ ነው ያለው። ስለዚህ አንተ በስም የምትመራ ከሆነ ለምን ሙስሊም አልሆንክም? ለምን ክርስቲያን? ለምን ፍቅር ሲዝም አልሆንክም? ለምን እስልምና ራሱ ቃሉ ምንድን ነው? ለአላህ ታዛዥ ሆኖ ሰላም ማግኘት የሚል ትርጓሜ ነው ያለው። ትመልስልኛለህ? ያ እኔ እንደተረዳሁት እመልስልሃለሁ፣ እንደተረዳሁትም እንደማምነውም። ምክንያቱም የእኛ እምነት ክርስትና የተመሰረተው በራሱ በክርስቶስ ኢየሱስ ነው የተመሰረተው። ያ ማለት በግለሰብ ኦር በማንኛውም ጆሳይ ወላሂ አሁን የተናገርከውን ነገር ማስረጃ ካቀረብክለት ትልቅ ነገር ነው ያቀረብከው። ክርስትና የተመሰረተው በማን ነው? በክርስቶስ ኢየሱስ። ክርስቶስ ኢየሱስ ክርስትና የሚባል እምነት ያውቃል? ሲጀመር ክርስቲያን ማለት እኮ ከክርስቶስ መሰረት የሆነ እንደሆነ ታውቃለህ ቃሉ። አዎ፣ ግን እምነቱ አይደለማ። ክርስትናና ክርስቲያን ይለያያል። ክርስትና እምነት ነው፣ ክርስቲያን ደግሞ ግለሰብ ነው። አሁን ስለ ክርስትና ነው የማወራ። የእምነቱ ቃል ታዲያ በክርስቶስ መሰረት ከሆነ እንዴት እሱ አልመሰረተውም ትል ትችላለህ? እሺ፣ መጀመሪያ ግን ኢየሱስ ክርስትና የሚባል እምነት ያውቃል? ክርስትና ነው ያልኩህ። ክርስቲያን ማለት ክርስቶስ ተከታይ ማለት አውቃለሁ። ግን ክርስትና የሚባል እምነት አለ። ክርስትና የሚባል እምነት አለ። ያንን እምነት ኢየሱስ ያውቀዋል? ኢየሱስ ክርስትናን ሰብኮ ያውቃል? ኖ ክርስቶስ በስጋ ወደዚህ ዓለም ከመጣ በኋላ የመጣ ስም ነው። ያው ምክንያቱም መቼ መጣ የሚል ጥያቄ አልጠየቅኩም። ጆሳይ ረጋ ብለህ ጥያቄውን አዳምጥ። አሁን አንተ እያደረክ ያለውን መሰለህ አንድ ሲደማ አንድ ቤት ስጠይቅ አንተ ደግሞ 20 ሲባዛ በ80 እያልክ እየመለስክ ነው ያለው። ጥያቄውን በደንብ አዳምጥ። ጥያቄ ምንድን ነው? ክርስትና የሚባል እምነት ኢየሱስ ያውቃል? ሰብኮት ያውቃል? ያውቀዋል እና ሰብኮት ያውቃል? መልስልኝ። መቼም ክርስትናን ተቀበሉ እያለ እንዲሰብክ ፈልጋ አይመስለኝም አይደል? ይሄ እንድልህ ፈልጋ አይደለም። አንደኛ ክርስትና ብሎ ሰብኮ አያውቅም። አንደኛ እሱን ነበር መለስ። ሁለተኛ ደግሞ ክርስትና የሚለውን ቃል ኢየሱስ ያውቀዋል? ሰምቶት ያውቃል? ተናግሮት ያውቃል? ኢየሱስ ክርስትና ብሎ ክርስትና የሚባል እምነት ብሎ ያውቀዋል? ቃል በቃል እንዲባል ነው እንደሚፈልገው? እሺ፣ ቃል በቃልም የለም። ሶስተኛ ቃል በቃል እንዲባል ነው የፈለኩት። ክርስትና የሚባል እምነት እንዳለ ነው የፈለኩት። የለም። ሶስተኛ መጽሐፍ ቅዱስ ላይ ከዘፍጥረት እስከ ራዕይ ሙሉ መጽሐፍ ቅዱስ ላይ ክርስትና የሚባል እምነት አለ? መጽሐፍ ቅዱስ ሙሉ መጽሐፍ ቅዱስ ከመጀመሪያ እስከ መጨረሻው ከፈለክ ከሐዋርያት ከፈለክ ከጳውሎስ ክርስትና የሚባል እምነት አለ? ከእናንተ ቁርአን ላይ ክርስቲያን የሚል አልተጻፈም እንደ የት መጣ? ቆይ እሱ ላይ እመጣልሃለሁ። አሁን ጥያቄ ቁርአን ላይ ነው ወይ? ጥያቄው በዛ እየጠየኩህ ያለው ክርስትና ላይ ነው። ክርስትና የራሱን የቻለ መጽሐፍ ነው። ቁርአን ራሱን የቻለ መጽሐፍ ነው። አቀላቅል። ቆይ አቀላቅል። አሁን ጥያቄ ምንድን ነው? መጽሐፍ ቅዱስ ላይ ከዘፍጥረት እስከ ራዕይ ድረስ ክርስትና የሚባል እምነት አለ? መልስልኝ። ገባኝ እኮ ጥያቄን በጥያቄ መጠየቅ አይቻልም እንዴ? ይቅርታ አይቻልም። ለምን መሰለህ? ክርስትና ራሱን የቻለ እምነት፣ እስልምና ራሱን የቻለ እምነት። አንተ በራስህ እግር ቁመህ የራስህን እምነት ኢምራን ደግሞ በኋላ ቁርአን ላይ ቆሜ በራሴ ቁርአን እመልስልሃለሁ። አንተ ሄደህ ቁርአን መመለስ አለ፣ በቁርአን ሰው መመለስ አለ፣ በራስህ መጽሐፍ መልስ። ስለዚህ ጥያቄ ምንድን ነው? መጽሐፍ ቅዱስ ላይ ከዘፍጥረት እስከ ራዕይ ድረስ ክርስትና የሚባል እምነት አለ? የለም ብዬ እኮ እንድመልስልህ እያስገደድከኝ ነው። ለምን ቁርአን ላይ ክርስቲያን ተብሎ ተጻፈ? እኔ ደግሞ ጥያቄ እሺ፣ እሱን የሚመልስ አንድ አዳምጠኛ እንዴ። እሺ መልስልኝ።
አንድ አዳምጠኝ። እሺ አሁን እኮ ማለት ነው እኔ ምንድን ያልኩት ቅድም ክርስትና ማወቅ እፈልጋለሁኝ። ስለዚህ መልስ። እሺ መልሳለሁ ብለኸኛል። መጀመሪያ ጥያቄዎችን መልስልኝና ከዛ ደግሞ እኔ ወደ እስልምና እመጣልሃለሁ። አትቀላቀለኝ ፕሊስ፣ አትቀላቀለኝ። እኔ አሁን ክርስትና እኮ ልረዳ እኮ እባክህን ስበከኝ ያልኩህ እኮ ነው። ስለ ክርስቶስ ንገረኝ እያልኩህ እኮ ነው ያለው። ስለዚህ ምን አልከኝ አንተ? ክርስትና ትክክለኛ እምነት ነው አልከኝ። እኔ ምን ብዬ ጠየቅኩህ? ክርስትና የሚባል እምነት መጽሐፍ ቅዱስ ያውቀዋል እንዴ? መጽሐፍ ቅዱስ ላይ ክርስትና የሚባል እምነት አለ? ካለ መልስልኝ። ከዛ ደግሞ ወደ ቁርአን እንመጣለን። መጀመሪያ ይሄን መልስልኝ። እያስገደድከኝ ከሆነ ያለው እኮ ለምን ቁርአን ላይ ተጻፈ ታዲያ? ከሌለ የለም ብለህ በጣምን ከሆነ ቁርአን ላይ አይደለም ጥያቄ ነው የመለስክልኝ። ጥያቄ እኔ ቁርአን ላይ ያለ ሳይሆን መጽሐፍ ቅዱስ ላይ መጽሐፍና ቅዱስ ቁርአን ላይ ይለያያል። መጽሐፍ ቅዱስና ቁርአን ይለያያሉ። መጽሐፍ ቅዱስ ላይ ክርስትና የሚባል እምነት አለ። ሙሉ መጽሐፍ ቅዱስ ላይ አለ። ምን ከበደህ መመለስ? በአላህ መልሰው። ለምን ቁርአን ላይ የት መጥቶ ተጻፈ ታዲያ? ቁርአን መጽሐፍ ቅዱስ ነው። እሺ ቁርአን መጽሐፍ ቅዱስ ነው አይደለም? አይደለም፣ የሙስሊሞች መጽሐፍ ነው እናንተ የምትቀበሉት አይደለ? እኔ የጠየቅህ ያለሁት ምን ላይ ነው? አልሰማም እንዴ? አልሰማም። ኢብራሂም አጂብ ነው ወላሂ። ከባድ ነው። እንዴት እንደምንወያይ አላውቅም። እዚህ ወገናችን ክርስትና የሚያሳየን ከመጽሐፍ ቅዱስ ሳይሆን ከቁርአን ነው የሚያሳየን። ለምን ያን መመለስ ከበደ? እሺ አሁን ጆሳ እንደ ጥያቄ መመለስ ለምን አይደለም? መጀመሪያ ጥያቄ ላይ መለስክልኝ። መጀመሪያ እኮ እያወራሁ ያለው ክርስትና ላይ ነው፣ ቁርአን ላይ እያወራሁ ያለው። አንድ ጥያቄ ጠየቀኝ እኮ በላይ መጽሐፍ ቅዱስ ላይ ነው። ወላሂ እንደኔ እውቀት ጆሳ እኔ ማቀውን እየመለስኩልህ ነው። እኔ ማቀውን እየጠየቅኩህ ነው። ጆሳ ለምን እኔን ጥያቄ መለስ? እንስማማ። ወላሂ እችን ብቻ መልስልኝ። ወላሂ እችን ብቻ መልስልኝ። ደግሜ አልጠይቅህም። 10 ጥያቄ ከዛ በላይ እኮ ነው የጠየቀኝ። ኢምራን ለምን ጥያቄ አንድ ጥያቄ አልመለስክልኝ? እስካሁን እኮ ምንም ጥያቄ አልመለስክልኝ። 2 ጥያቄ ብቻ የመለስከው። አንዴ ጆሳ እየረጋ በል። እችን ብቻ መልስልኝና ከዛ ወላሂ ከፈለክ 1000 ጥያቄ ትጠይቀኛለህ። የፈለከውን ጥያቄ እችን ብቻ መልስልኝ። እችን ብቻ አደራ። ከዛ እኔ አልከራከርህም፣ ክርክር ውስጥም አልገባም፣ እጨርሳለሁ። እሺ አልከራከርም። ጥያቄ ምንድን ነው? መጽሐፍ ቅዱስ ላይ ከመጀመሪያው እስከ መጨረሻው መጽሐፍ ቅዱስ ላይ ክርስትና የሚባል እምነት አለ? መልስልኝ። ኦርቶዶክስ የሚባል የለም እኮ ነው ደግሜ የምመልስልህ እኮ። እሺ ምን ብለህ መለስክልኝ? አለ ወይስ የለም ክርስትና የሚባል መጽሐፍ ቅዱስ ላይ? ቁርአን ላይ የት መጥቶ ተጻፈ እያልኩህ እኮ ነው ያለሁት። በቃ ይቻላል፣ አትጨነቅ፣ ችግር የለም። አኖ ለተነቅ ሳይሆን አንተ የምትፈልገውን መልስ ምን አልከኝ? ኢብሮ የሀቢቢ ተው፣ በቃ ችግር የለውም። ጆሳ አንጫነህም። እሺ ውስጥህ ያውቀዋል፣ ወገኖቻችንም ያውቃሉ፣ እዚህ ጋር ያሉትን በሙሉ ይረዳሉ። መመለስ አልቻልክም። አሁን አንተ እያልክ ያለው ምንድን ነው? ቁርአን ላይ ያለን ቁርአን ራሱን የቻለ መጽሐፍ ቅዱስ ራሱን የቻለ መጽሐፍ ነው። እኔ በመጽሐፍ ቅዱስ አላምንም፣ በቁርአን ነው። አንተ ደግሞ በቁርአን አታምንም፣ በመጽሐፍ ቅዱስ ታምናለህ። ስለዚህ መመለስ አልቻልክም። አሁን ቁርአን ላይ እንምጣ። ቁርአን ላይ ክርስቲያን የሚላለን ያልከው? እሺ የት ላይ ነው እንደዛ የሚል ያለው? እኔ ቁርአን አንብቤ አላውቅም፣ ግን እንዲሁ ከፉ ቤትም እዚህ ብሮ ጋር ምገባለሁኝ ከምሰማው። ቆይ እሺ አንብበህ ካላወቅህ የት አመጣኸው እንደዛ የሚል? ኧረ እንደ ጉድ እኮ ምን አይጉድ ማመጣ እችላለሁ። ኖ ይሄ እኮ የለም ብለህ እኮ በይፋ ልታወጀው የምትችለው ነገር አይደለም። እሺ አምጣ። ሌላ ወሬ አላወራም። ቁርአን የለም እንዴ? ቆይ ሌላ ወሬ አላወራም። ምን አዳምጠኝ አንድ ጊዜ እንጂ እኔ የማወራውን አይደለም። ቁርአን አንብቤ አላውቅም እኮ አለኝ ወገኔ። ቁርአን አንብቤ ከእፎይ ጋር ከምማረው ከዛ ኢምራንም ጋር ምገባለሁኝ። መጀመሪያም ጠርጥሬ ነበረ፣ ከሱ ሰምተህ ነው። ስለዚህ መልሶ የለም ልትለኝ ነው? ማስረጃ ቅርብ ማስረጃ የት ላይ ነው? ቁርአን ላይ እንደፈለግ መሳቅ ትችላለህ፣ ግን የለም ነው መልሱ። አይ አይደለም፣ መጀመሪያ አምጣልኝ ማስረጃውን አቅርብና ጠይቀኝ። ቅድም አለ ስላክ ማስረጃውን አቅርብ። ከየት ነው አለ ብለህ ያመጣኸው? መጽሐፉም ዝም ቄሱም ዝም። አሁንም አያችኋ፣ መጽሐፉም ዝም ቄሱም ዝም። አሁን ላይ ማለት ነው። በክርስትና ጠየቁት ዝም፣ በእስልምና ዝም፣ በሁሉም ዝም ነው። ምንም መልስ የለም። አያችሁ አይደለ? ስለዚህ ሙስሊም ወንድሞቼ፣ ክርስቲያን ወገኖቻችን እንዳያችሁ ወገናችን ጫረ፣ ተፍጨረጨረ፣ የቻለው ሞከረ፣ ግን መጽሐፍ ቅዱስ ላይ ክርስትና የሚለውን ነገር ጭራሽ ሊያሳየንም አልቻለም። ግን ያደረገው ምንድን ቁርአን ላይ መጥቶ ቁርአን ላይ አለ ነው ያለው። በቁርአን እንግዲህ አያምንም ወገናችን።
እንግዲህ በቁርአን ሊያምን አስበው ከሆነ አላውቅም። ክርስትና የተከተለ አይ ቲንክ እንደሚመስለኝ ከሆነ ቁርአን አንብቦ ቁርአን ላይ ክርስቲያን የሚል አግኝቶ ሊሆን መሰለኝ እንደዛ አስበው ነው። ስለዚህ ትክክለኛው መጽሐፍ ቁርአን ነው ማለት ነው። እናመሰግናለን። ጨርሰናል። ከዚህ በኋላ ጆሳዬ እናመሰግናለን። አናወራህም። ማስረጃ ስጠቅም ታወራለህ። ሚውት አድርግ ወንድሜ ብሎ ቀጥል። ጀዛኩሙላህ። እሺ ወጀዛኩሙላህ ኸይር። አንድ ነገር መናገር እፈልጋለሁ ጋይስ። እዚህ ጋር 1000 ሰዎች አላችሁ። 1000 ሰዎች ኢምራንን ፎሎ ያላረጋችሁ ካላችሁ አድርጉ። እሺ ኡስታዝ መሐመድ ኸደርን ንጽጽር ላይ የሚሰሩ ልጆችን ጀማልን ብዙ ቦታ ልታገኙት ስለምትችሉ ሁላችሁም ጀማልንም ፎሎ አድርጉት። ማሂር በጣም ጎበዝ ልጅ ነው። ጄክ ያው እኔና ኢምራን ብዙ ፎሎወር አለን፣ ብዙ ሰው ያቀናል። ማሂርንና ጄክ ግን የሚያውቃቸው ሰው የለም። የሚገርማችሁ ነገር ማለት ነው የሚያውቃቸው ሰው የለም፣ ግን በጣም ጎበዝ ናቸው ሁለቱም። እስከማውቀው ድረስ ሁለቱም በጣም ጎበዝ ናቸው ሁለቱም። እና ፎሎ አድርጓቸው። ፎሎ በጣም እንዲታወቁ። እኔ በተለይ ያው እኔና ኢምራን ያው ብዙ ፎሎ ያለን፣ ግን ኢምራንን አሁን ያው 1 ሚሊዮን እኔንም እንደዛው ኢምራን ለ1 ሚሊዮን እኔ ደግሞ ለ500,000 መሄድ አለብን። ሰው ምንድነው እነሱ ደግሞ በተለይ እኔ አሁን ጄክ በጣም ብዙ ስራ እየሰራ ነው። ቴሌግራም ላይ ምናምን ብታዩት you have no idea ወላሂ ሰዎች ቢያውቁት ትልቅ ጥቅም የሚያገኙበት ሰው ነው አሁን ጄክ ማለት ነው። አብዛኞቻችሁ አታውቋቸው። ሰው ወደፊት ትልቅ ስራ ከሚሰሩ ልጆች መካከል ማን ነው ኡስታዞች መካከል አንደኛው ነው። ልጆች አንድ ሰዓት ላይ ነው ይዘጋይ እና ፎሎ አድርጓቸው። ኢምሩ ደግሞ እዚህ ጋር አንድ የሚነግራችሁ መልእክት አለ። ከዛ በፊት ግን ከኢምሩ በፊት እኔ አንድ የምናገረው ነገር አለ። ኢምሩ ትቀጥላለህ። ቪዲዮ ለቀቅ ያለው 1200 ሰዎች ቪዲዮን እየገባችሁ ለካፊሮች አድርሱልኝ። በጣም የሚገርም ቪዲዮ ነው የለቀኩት፣ በጣም የሚገርም ቪዲዮ ማለት ነው። እና ይሄን ቪዲዮ አዳርሱልኝ፣ አደራችሁን ግቡና በደንብ ሼር አድርጉ። የትምህርቱ ርዕስ በዛው ገለጸው ኢብራሂም። ትምህርቱ ምንድነው? በነብዩ ኤርሚያስ ላይ የተቀጠፈ ቅጥፈት ማለት ማን የቀጠፈው? ማቴዎስ በነብዩ ኤርሚያስ ላይ ቀጥፏል፣ ዋሽቶበታል ማለት ነው። ስለዚህ እንደዚህ አይነትና ይሄን የመሳሰሉ በጣም ብዙ ነገሮች ናሉት። ስለዚህ ግቡና አድርጉ። ኢምራን የሚነግራችሁ ነገር ያው ይሄን ያለው። እሺ ከኢምራን በፊት ቆይ አንድ ጊዜ ጄክና ማሂር ነው ያልከን? አዎ ኡስታዝ። ኦኬ ጥሩ። እስኪ ከኢምራን ቀጥሎ ኢምራን መልእክቱን ከጨረሰ በኋላ ሁለት ደቂቃም ቢሆን ሰጣቸው ኢብራሂም ከቀድሙ ውይይት ውስጥ ወይም በሆነች ቶፒክ ላይ በሆነች ነጥብ ላይ ትኩረት አድርገው ሁለት ደቂቃ ትንሽ የሆነች ነገር መልእክት ቢያስተላልፉ እኛ ደግሞ በዛው ፎሎ እያደረግናቸው ብንቀጥል ማለት ነው። ያስተላልፋሉ ኢንሻአላህ። ልጆቻችን ስለማናቃቸው ነው። ገብተዋል? አዎ እንዴ በተለይ ጄክን የማታውቁት ካላችሁ በጣም ተበልቷል አብዛኛው ሰው ማለት ነው። ጄክን የማያውቀው ሰው የሚያውቀው ሰው ያውቀዋል። ወላሂ ነው የምላችሁ። ጄክ ማሂርም እንደዛው ነው። ኤኒዌይስ ኢምሩ ቀጥል። ሁላችሁንም ጀዛኩሙላህ። ሁላችሁም ወንድሞችን ፎሎ አድርጉ። እኔ ደግሞ የምነግራችሁ ነገር አጀማ ቲክቶክ ላይ አዲስ ነገር አለ። ምንድነው? ቴሌግራም ቻናል የሚባል ነገር አለና ቴሌግራም ቲክቶክ ቻናል የሚባል ነገር አለ። ስለዚህ ቲክቶክ ቻናል ጆይን በሉ። ቲክቶክ ቻናል ጆይን ለማለት ከፈለጋችሁ ፕሮፋይል ላይ ከሄዳችሁ በኋላ እቺ ንኳት፣ እቺ ኢምራን የምትለዋ ንኳት። አንድ ጊዜ ስነኳት ያ ይወስዳችኋል። ይሄ ነው። እሺ ቻናሉ ይሄ ነው። ሁላችሁም ጆይን በሉ። ባረከላሁ ፊኩም። ጆይን ለማለት ፕሮፋይል ይግቡ። ከዛ እቺ ኢምራን የምትለዋ ንኳት አንዴ። ከዛ በኋላ ጆይን በሉ። ከስር ጆይን የሚለው እሱን ንኩት። ከዛ ያለውን ቀዩን ጆይን የሚለውን ንኩት። ጀዛኩሙላሁ ኸይረል ጀዛ። ቀጥሎ ወንድሞች እና እኔ መግሪብ አልሰገድኩም። አንዴ ሰግጄ ልምጣ ኢንሻአላህ። ኢብሮ ዛሬ እንቆይ አይደለ? ማሻአላህ ጀዛኩሙላሁ ኸይር። ስንወጣ ነው አይደለ ኢምራን? ከዚህ ስንወጣ ነው ማለት ነው። ቆያለ ነው። ይቅርታ ሚውት ላይ ያው ነው። አፎን ሰላም አለይኩም ጀማዓ። ወአለይኩም ሰላም ወራህመቱላህ። አንድ አፎን እሺ ጀማ፣ አንድ ማስታወቂያ ልናገርና ትቀጥላለህ ሐቢቢ። ያ ጀማ ዛሬ ለ3 ሰዓት ላይቭ ስለማንከፍት እዚህ ነው የምናመሸው ኢንሻአላህ። ስለዚህ ሁላችሁም እዚህ ለመሰብሰብ ሞክሩ። ጀዛኩሙላሁ ኸይር ጀዛ። ስለዚህ እስከ 3 ሰዓት ድረስ አላህም ካለ እስከ 5 ሰዓት እዚህ እንቆያለን። ኢብሮ ያርፍና እኛ እንቀጥላለን ከደከመው ማለት ነው ኢንሻአላህ። ወንድሞች ቀጥሉ። ጀዛኩሙላህ። ኢምሮ ይሄ ነው። እቺ ነች ምነካት? አዎ እሷን ቀዩን ነካት። ከወጣን በኋላ ነው አይደለም ይቀበለን። አያስወጣንም ከዚህ ብንነካው? አረ ይቻላል ኡስታዙ ይቻላል። ጆይን ኦኬ طيب ለና ጄክን አስገባው ማለት ነው። እሺ ጄክ መስጂድ ነው መሰለኝ ኢንሻአላህ ይመጣል።
ማሂርም እንደዛው ነው። ማሂር አለ ኢንሻአላህ ሲመጡ በቃ እስከዛ ፎሎ አድርጓቸው ሲመጡ ኢንሻአላህ። አይ ጀዛኩሙላ። እዚህ ጋርም ግን አጀማ ኡስታዝን የማታውቁ አትኖሩም። ኡስታዝን ፎሎ ያላረጋችሁ ካላችሁ ሁላችሁም ፎሎ አድርጉ። ታላቅ ኡስታዛችን ናቸው። በንጽር ብዙ ዓመት የሚያቸውን የጨረሱ ብዙ ነገሮችን ለብዙ ሰዎች የሂዳያ ሰበብ የሆኑ ታላቅ ኡስታዝ ናቸው። ኢንሻአላህ ሁላችሁም ፎሎ አድርጓቸው። የማታውቁ አብዛኛው ታውቃላችሁ፣ የማታውቁ ካላችሁ ነው። ጀዛኩሙላ። ቀጥሉ። ወያድሽ ማሂር አለ። ሰላም አለይኩም። ወአለይኩም ሰላም። ፋይም እንዴት ነህ? አልሐምዱሊላህ ሁሉ ሰላም። እንትን ነው መጀመሪያ ማሂርን ፎሎ ያላረጋችሁት ካላችሁ አድርጉት። እኔ ሀቂቀተን ቲክቶክ ላይ ትኩረት ከሚሰጣቸው ሰዎች ይልቅ ትኩረት የማይሰጣቸው ምላሰኛ የሆኑ ሰዎች በጣም ትኩረት ይሰጣቸዋል። ታውቃላችኋ? የቲክቶክ ባህሪ እንደዚህ ነው። አሁን ኢምሩ ማሻላ በጣም ጀግና ወንድማችን ነው። እንደዚህ አይነት ፎሎወር ይገባዋል። በቃ 533 ግን ከዚህ በላይ ነው የሚገባው። 1 ሚሊዮን ምናምን መግባት አለበት። ግን አሁን እነ ማሂር የሚጽፏቸው በጣም አውትስታንዲንግ የሆኑ ስራዎች ነው የሚሰሩት። እኔ እስከማውቀው ድረስ በጣም ጎበዝ ነው። ሰው ሁላችሁም ፎሎ ያላረጋችሁት ካላችሁ ፎሎ አድርጉ። ብዙ ንጽጽር በአንድ ሰው ብቻና በሁለት ሰው ብቻ አይደለም። እሺ በአንድና በሁለት ሰው ባረከላሁ ፊክ። አላህ ያክብርህ፣ ደረጃህን ከፍ አላህ ያርግልህ። ከዚህም በላይ ኢንሻአላህ እናደርጋለን። ወደፊትም ይቀጥላል። በየሰዓቱ በየወቅቱ በየጊዜው እቺን መልእክት እያስተላለፍን ወንድሞችን አቡበከር እንኳን ደህና መጣ ሁሉንም እና ከዚሁ ጋር እህታችን ዛህራ ሙስጠፋ እንዳትረሷት ልላችሁ ነው። ይመስለኛል ዛሬ የውመል ኸሚስ ነው። ምናልባት ሰውም ላይ ሆናም ሊሆን ይችላል። በኋላ ላይ ስትመጣ ሁላችንም ፎሎ እናድርጋት፣ ያላደረገን ማለት ነው። ከእህቶችም እንደዚሁ ለእንደነሱ አይነት እህቶች ሞራል መስጠት መቻል አለብን። በበለጠ ከጎናቸው ልንቆም ይገባል። አላህ ያክብራችሁ። ቀጥሉ። ማሻአላህ ጀዛኩሙላሁ ኸይረን። ስለዚህ ፎሎ ያላረጋችሁት ካላችሁ አርጉት። ኢንሻአላህ ሀሳብ ካለው ይቀጥላል። ያው ዛህሩን የማያውቃት ሰው የለም። ኦብቪየስሊ ማንም ሁሉም አንተን ቻት ጂፒቲ ራሱ ታውቃታለች። የሚገርማችሁ ነገር ዛህሩ ወላሂ ጠይቁና ታያላችሁ። ኤኒዌይስ እሺ። ከዛ ደግሞ ያው አቡኪን 1000 ለማስገባት ያላየነው አበሳ የለም። 100,000 ያላየነው አበሳ የለም። ታውቃላችሁ። እሱንም ፎሎ በማድረግ በማስደረግ በዚህ ቲክቶክ ላይ በቲክቶክ ላይ ማለት አረባክ ዋሲ ሚዩት አድርግ። ቲክቶክ ላይ እስከ በተለይ በተቀዛቀዘበት ጊዜ ሰው በጠፋበት ጊዜ ሰው የሆነ ማለትም ያው እንዴ በቃ ቲክቶክ ላይ ኦልሞስት ማንም ያልነበረ መጽሐፍ በመጽሐፍ ብዙ መልሶችን በመመለስ የተለያዩ ሰዎች እንዴ በጣም ስንት ጉድለት የሸፈነ ወላሂ አቡኪን ፎሎ ያላረጋችሁ ካላችሁ ፎሎ ያላስደረጋችሁም ካላችሁ ነውር ነው የሚሆነው። ሶ በክርስቶሎጂ ላይ ስላሴ ላይ ክሪቲሲዝም ላይ በተለይ እስልምና ላይ ደግሞ በመመለስ ደግሞ በጣም ብዙ ስራዎችን እየሰራ ያለ ወንድም ነው እና ሁላችሁም ፎሎ አድርጉት ሁሉንም ወንድሞች። እኔ ግን አንድ ጥያቄ የምነግራችሁ ነገር አለ። አንድ ጥንቃቄ ማድረግ ያለባችሁ ነገር እኛ እንደዚህ ሪኮግኒሽን ከምንሰጠው ሰው ውጪ ንጽጽርን መስራት ያለበት ሰው አለ ብዬ አላምንም። እኔ እስከምናውቀው ድረስ ማለት ነው። እኔ ስላልኩ አይደለም። እሺ ግን ንጽጽር ላይ መስራት የሚችሉ ልጆች አሉ። ሁሉም የሚችል ልጅ ግን ያለ እውቀት ደግሞ እየገባ ለፎሎወር ብቻ ለማድረግ ሳይማር ንጽጽር ላድርግ ማለት እኔ አልሰማም። እኔ በበኩሌ እኔ አልሰማም። እኔ አልቀበልም። ስለዚህ በዚህ ሁኔታ ይሄም መስተካከል ያለበት ነገር ነው። ግን እንደዚህ ደግሞ ወንድሞች እነ ኢምራን እነ አቡኪ እነ ማሂር እኔ እነ ኡስታዝ መሐመድ ኸድር እነ አህመድ ትንሹ ሌሎችም ወንድሞች ጀግና ወንድሞች እነዚህ ከፍታ ላይ ማድረስ አለብን። ትልቅ ማለት በቃ እኛ ኦልሞስት በቃ ትክክለኛውን እውነታውን ስታዩት ፊት ለፊት የተቀመጥነው እኛ እስከሆነ ድረስ ለብዙ እኛ ከፎሎወር ጉዳይ የለንም ጋይስ። ከፎሎወር አይደለም ጉዳያችን ምንድነው? ለብዙ ህዝብ ይዳረስ ነው። በቃ ዳዕዋችን ለብዙ ህዝብ ይዳረስ። ዳትስ ኢት። ብዙዎች አሉ ወንድሞች ኡስታዞች ያልተጠቀሱ በጣም አሸነ ብዙ ልጆች አሉ ፎሎወር በማጣት የሄዱ ልጆች። ልንገራችሁ ነው በጣም ጎበዝ የሆነ ልጅ ማሩን የሚያውቀው ነው የሚያውቀው ሁለት ማን ነው ማሂር ራሱ ማለት ነው ፎሎወር በማጣት ተደራሽነት በማጣት ምንም በቃ ሰው አይከታተላቸው ምናምን ቪዲዮ ቢለቁ አይታይላቸው። ይሄም ተስፋ የሚያስቆርጥ ነገር ነው። ስለዚህ ብዙዎች አሉ
እንደዛ እያደረጋችሁ እንትን ትላላችሁ ማለት ነው። ኢንሻአላህ ማሂር የምትለው ነገር ካለ ቅድም በተነሱ ሰው አለ ማስተናገድ ትችላለህ። እኔ ሰላት ልስገድ። እሺ ኸይር። ሰላም አለይኩም እንዴት ናችሁ? እኔ በዝቶብኛል። እኔ ገና እንትን ነኝ። ኢንሻአላህ አላህ ያሳውቀን። እኔ ኦርቶዶክሶችን ሳይ በኢየሱስ ክርስቶስ ፍጡርነት ዙሪያ ላይ ማውራት ደስ ይለኛል። ከዛ ውጭ ምንም ቶፒክ አይታየኝም። ጆሳማን አለ ሌላ ሰው ቆይ፣ እሱ አይደለም ሌላ ሰው። እሺ አንተ በጣም እንትን ሆንካ፣ ረዥም ሰዓት ነው ያወራው። እሺ ለሌላ ሰውም እድል ይሰጥ። እሺ ኢብሮ አንዴ ቆይ፣ አይ እንትና ይታየኛል ማርያም ምናምን የሚለው ኦርቶዶክስ ነው። ማርያም ስርጉት፣ ማርያም እኮ ለእሱ ነው ያልኩህ። እኔም ለማርያም ማርያም ስርጉት አለ። እንዴት ነህ? ዳነ ሰላም፣ እንዴት ናቸው? ባለፈው ትናንትና አውርተን ነበር አለ ከኔ ጋር ይሰማል? አይ ትናንትና ከኔ ጋር አውርተህ ነበር። እንብሎ ፍጡር እስመ ውእቱ ተወልደ በሥጋ እምብእሲት የሚለውን አይልም ብለህ አይቼ እመጣለሁ ብለህ ነው የሄድከው። አንጥታል። የቤት ስራህን ስራ። አንተ ዋስ ያለህ መጥቻለሁ። ማውራት ይቻላል። ቅርታ ጠይቀህ መጥተሃል። የትናንትናውን ምን ነበር? የትናንት ነው። ንብሎ ፍጡር እስመ ውእቱ ተወልደ በሥጋ እምብእሲት የሚለው አይ ከኔ ጋር አልተወያየም። ከሌላ ጋር ምናልባት የስሞክ ሊሆን ይችላል። እሺ ኦርቶዶክስ ለምንድን ነው ኢየሱስ ክርስቶስን ፍጡር የምትለው? ከሌላ ሰው ጋር ሊሆን ይችላል። ከኔ ጋር አልተወያየም። ኦርቶዶክስ እሺ ተው። ኦርቶዶክስ ቤተክርስቲያን ኢየሱስ ክርስቶስን ፍጡር ትላለች አትለው? እሺ አትለው። ሃይማኖተ አበው ዘቄርሎስ ምዕራፍ 124 ላይ ቆይ፣ እሺ ሃይማኖተ አበው ዘቄርሎስ ላይ ንብሎ ፍጡር እስመ ውእቱ ተወልደ በሥጋ እምብእሲት ትላለች። እሺ ታነበዋለህ? እናውጣውና እየነገርኩህ ነው። ቢሆን አይሻልም? እየነገርኩህ ነው እኮ አውርተናል። በቃ አንተ አወቅኩህ፣ አውርተናል። የምታውቀው እንደዚህ ብለን ማስረጃ ጋር እያየነው ቢሆን አሪፍ ነው። ሲጀመር ትናንት በዚህ ጉዳይ እኔ ከአንተ ጋር አልተወያየሁም። ስም ሞክሼ ነው ሲጀመር። ግን ጥያቄህን እንትን ከሆነ አውጣውና እንያየ ነው እንመማር እስኪ። እሺ ኢሳያስ ምዕራፍ 49 ቁጥር 5 ኦርቶዶክስ ቤተክርስቲያን ምን ብላ ነው የምታብራራው? ምን የሚለው ይሄንን ዝም ብለህ ጣክስ ምን የሚለው ማለት ዝም ብለህ ጣክስ እየመጣህማ ዝም ብለህ እዚህ ምናምን አይደለም። አንዴ ቆይ ተረጋጋ። እሺ ዘፈጠረኒ በውስጥ ተከርሰው የሚለው ምን ብላ ታብራራዋለች? እሺ አራት አዝገን እሺ ወደ ታች ዝቅ አድርግልኝ ላንብበው። ዝቅ አድርግልኝ። ይሄው ይታያል። አንብበው። ይሄው በአማርኛ አድርግልኝ። አይ እኔ ግዕዝ ብዙም ስላልተማርኩ አማርኛ አድርግልኝ። እሺ ያው ቆይ መጀመሪያ ይሄን እንዳንብብልህ። ከምዘይ በእግዚአብሔር አማርኛ አድርግልኝ። እኔ ግዕዝ ስለማልኩ። ኧረ አንዴ ተረጋጋ። ምን ሆነህ ነው? አንዴ ተረጋጋ። አትቸኩል። አንዴ ተረጋጋ። እኔ ግዕዙ ይቀለኛል። አንዴ ሚዩት አድርገው። እንዴ ዘፈጠረኒ እግዚአብሔር በእናቴ ማህፀን ፈጠረኝ ከመእኩነ ገብሮ ባሪያ እንደሆነው ዘንድ ከመስተጋብ ለያዕቆብ ያዕቆብን እንድሰበስብ ሀብህ ወለ እስራኤልንም አንድ አደርግ ዘንድ እና አምላኬ በማህፀን ፈጠረኝ ይላል። ይህን ትቀበለዋለህ አትቀበለውም? እሺ አማርኛ አድርግልኝ እኮ አማርኛ አድርግልኝ። አሁንም በእግዚአብሔር ዓይን ከብሬ ያለው ይላል። አምላኬም ጉልበት ሆኖኛል፣ ያዕቆብንም ወደ እርሱ እንድመልስ እስራኤልንም ወደ እርሱ እንድሰበስብ ባሪያ ሆነው ዘንድ በማህፀን ፈጠረኝ አለ። ይህን እያወራ ያለው ማን ነው? ስለማን ነው እየተወራ ያለው? ፈጠረኝ የትኛው ላይ ነው? ፈጠረኝ የሚለው የት ላይ ነው? ይኸው ግዕዙ ዘፈጠረኒ በውስተ ከርሰው ይላል። እንዴ ይኸውልህ አንተ አይደለም እኮ የምታብራራው። ፈጠረኝ የሚለውን ከየት አመጣው ነው? አማርኛው ላይ አድርግልኝ። እኔ መግባባት የምችለው
እኔ ግዕዝ ብዙ ትርጉም አለው። እሱን ስለማልችለው ከግዕዙ ጋር ልከራከር አልችልም። በአማርኛው ላይ አምጣና ፈጠረኝ ብሎ የተለየ ነው። እሱ ላይ አምጣ። አንዴ ቆይ ተረጋጋሽ። አንዴ ግዕዙ የአንተ የመጽሐፍ ቅዱስ እንትን ነው፣ መጽሐፍ ነው። እሱን ማወቅ ያለብህ አንተ ነህ። ይሄ ምን ይላል? ነገርኩ እኮ መግባባት ከቻልክ እናውራት ካልክ በአማርኛው አድርገኝ ነገርኩ። ይሄ ምን ይላል? አንብበው። ችግር የለም። ይኩን እስቲ እኩን ማለት ነው። እኩን ገብሮ እሱን ይኸውልህ ትርጉም ግዕዝ ብዙ አይነት ይቻላል። ይሄን አንብበው። ይሄን ዘፈጠረኒ ነው የሚለው በውስተ ከርሰ ዘፈጠረኒ በውስተ ከርሰ እምዬ ምን ማለት ነው? በእናቴ ማህፀን አምላክ የፈጠረኝ ነው እኮ አልኩ እኮ። አሁን ትርጉም አማርኛው ላይ ነው ዝል ያልከራከርህም ማለት ብዙ ግዕዙ ነው ቀደምታ። ምን እና ግዕዙ ይቀድማል። ለምን ፈራኸው? አማርኛው ግዕዙ ይቀድማል እኮ ማርያም። አማርኛው ለምን ፈራኸው? አማርኛው እኔ በምችለው እስኪ ማሂር አንድ ይሰማሃል? ማርያም ነው እንደዛ መሰለኝ። ይሰማኛል በምችለው እኔ ነግሬዋለሁ። መጀመሪያ ነግሬዋለሁ። እሺ ጥሩ ነው። በነገራችን ላይ አንተ ልታነበው የሚገባህን እንደገና አማርኛውን ማንበቡን ለምን ፈራ ትላለህ? አማርኛውን ማንበቡንማ ቢፈራ ኖሮ ግዕዙን አያነብልህም ነበር። እንደዛ አይደለም ማለት ነው። የራስህን መጽሐፍ እያሳየህ ነው አንተ። እሱ ግዕዙ ይሄን ይላል ትርጉሙ ይሄ ነው ሲልህ አለመሆኑን ማጣጣያ ቃል ካለህ አምጣ። ካልሆነ ግን ያለህን መስማትና መቀበል ያለብህ። ገብቶሃል? ግዕዝ በሚችል ሰው አይደለም እኮ እኔ በምግባበት ቋንቋ በአማርኛ ክርስቲያን የራስህን መጽሐፍ እኮ ነው ያነበበልህ። እኔ ጋር አሁን አረብኛውን ቁርአን አምጥተህ ማንበብ ብትችል በጣም አድንቄ ነው ምሰማ። ገባ እንጂ ለምን አማርኛ ቋንቋ መሸወጃ አይደለም እኮ። ቋንቋ መሸወጃ አይደለም። ምኑ ጋር ነው ሽወዳው? እዚህ ከዛሬም ድረስ ቋንቋ ነው ሲያሸውደን የኖረው። እዚህ ጋር ምኑ ጋር ነው ሽወዳው? ምኑ ጋር ነው ሽወዳው? እያሳየህ እኮ ነው። ሁላችንም እያየን ነው። እሺ ወደ ላይ አንለፍ። በዚህ መጨቃጨቅ እሱ ካልፈለገ በአማርኛ ማውጣት አይደለም። ማሂር እንዲያርግለት የሚያነብ ሰው ጥራ፣ ግዕዝ የሚያነብ ሰው ጥራና ደውለህም ቢሆን ግቡልኝ በል። የቤት ስራውን ተቀበል። አሁን ትላንት እኔ አይደለሁም ብለሃል። በል ዛሬ የቤት ስራ ይዘህ ሄደህ አስነብበህ አስተርጉመህ አምጣ። እሺ ጥያቄ አለኝ። እሺ እንደዚህ የምን ጥያቄ? ቆይ የምን ጥያቄ? ጨርስ ማሂር ጨርስ። ቆይ የምን ጥያቄ? ና በአማርኛው ምን ሄድ ችግር የለውም። እሺ ቆይ ትመጣታለህ። ሂድ በአማርኛ ሂድ እኮ አልኩህ። ቆይ ተረጋጋ እንዴ። ተረጋጋ። እሺ ተረጋጋ። ምን አደረኩኝም? ተረጋጋ ምትለኝ? አንብበው። እሺ አንብበው፣ በአማርኛ አንብበው። እሺ አሁንም በእግዚአብሔር ዓይን ከብር ያለሁና። ቆይ እግዚአብሔር ማለት አምላክ ማለት እግዚአብሔር ማለት አምላክ ነው አይደለ? ቆይ መጀመሪያ ይሄ ቃል ለማን ነው የሚናገረው? መጀመሪያ ለማን እንደሚናገረው ይሄ ቃል ችግር የለውም። እሱን ደግሞ ያንተ የቤተ ክርስቲያን አንድምታው መጥቼ አስተምርሃለሁ። እሱን ተው። አሁን ይሄ እግዚአብሔር ማለት አምላክ ነው አይደለ? አንድምታ ምናምን አትበለኝ። እግዚአብሔር ማለት አምላክ ነው ወይ? እናውራ። እግዚአብሔር ማለት አምላክ ነው ወይ? የሚጠይቅህን ስማ እንጂ ነው ማለት ለምን ፈራ? እሺ በአምላኬ ዓይን ከብር ያለው አምላኬ ጉልበት ሆኖኛል። ኡስታዝ በመሀል አይግ ውስጥ ሁለታችን እናውራ። እሺ አንብበው። ምን ይላል? ከዛ አምላኬ ጉልበት ሆኖኛልና ያዕቆብን ወደ እርሱ እንድመልስ እስራኤልን ወደ ያዕቆብ ወደ እርሱ እንዲመልስ እስራኤልን ወደ አለ እርሱ እንዲሰበስብ ባሪያ የሆነው ዘንድ ከማፀን ጀምሮ የሰራኝ እግዚአብሔር እንዲህ ይላል። ወደ ታች አድርገው። ከተረጎምኩልህ ጋር ልዩነት አለው እኮ። ይኸውልህ ልዩነትማ አለው። ለምን ታጥፈዋለህ? አብረው እሺ አለው ልዩነት እኮ። አንተ እኮ ፈጠረኝ እያልክ እኮ ነው። ይሄ ስለምንድን ነው እያወራ ያለው? ስለማን ነው እያወራ ያለው? እሺ ወደ ታች አወርደው። ስለማን ነው የሚናገረው? መጀመሪያ እኮ ንገረኝ። ስለማን ነው እያልኩ እኮ ነው። ንገረኝ ስለማን ነው? ጥያቄ እኮ ነው እያቀረብኩልህ ያለው እኮ። እኔ ክፍሉን እኮ አልተረዳሁትም። ከላይ እኮ ሳነበው እኮ ነው ስለማን ሆነ። አንተ እኮ አንድ ጥቅስ ማምጣት ክፍሉ ለማን እንደሆነ አልተረዳሁም። እሺ ከታች ስንት ቁጥር ላድርግልህ? ምዕራፍ ስንት ቁጥር ስንት ላይ? ከላይ ነው የምታደርግልኝ። ከታችማ አይደለም። ከላይ ጀምረህ። እሺ ከላይ ከስንት?
ከመጀመሪያው አድርገዋት እና ከዳንብበው እንዲህ ከመጀመሪያማ ቤት ሄደህ አንብበው። ከመጀመሪያ ይላል እንዴ? ከመጀመሪያው ጀምረህ ልታነብ ነው። እዚህ ቁጥር ስንት ላይ ላድርግልህ? ቆሽ ብራዘር፣ በቃ ምንም ለመግባባት ፍላጎት የለህም መሰለህ። ማሂሩ ወይ አንዴ ማህሌት ታስገባኛለህ? ልጠይቅህ አልጨረስም። አንዴ እሺ ወገናችን ማሂር ወላሂ ጀዛከላህ። ያቀረብክበት መንገድና ያሳየው መንገድ በጣም አጂብ ነው። ግን እዚህ ጋር ለመጨመር ያክል ማለት ነው ወገናችን ኢየሱስ ፍጡር አይደለም እንዴ? ማርያም አይደለም። ኢየሱስ ፍጡር አይደለም አይደለም። እሺ ቃል ማን ጥበብ ማን ነው? መጀመሪያ ጥበብ ታውቃለህ? የእግዚአብሔር ጥበብ ማን ነው? ታውቃለህ? የእግዚአብሔር ጥበብ ማን ነው? የእግዚአብሔር ጥበብ ማለት የእግዚአብሔርማ ጥበቡ የራሱ ነው። የእግዚአብሔር ጥበብ ተብሎ የሚታወቀው ማን ነው በመጽሐፍ ቅዱስ ላይ? የእግዚአብሔር ጥበቡ የተባለው ክርስቶስ ኢየሱስ ነው። ማሻአላህ። እሺ ጀማ እንዳረሱ ማሂር ትልቁ ላይ አድርገኝ፣ ሞዴሬተር ትልቁ ላይ አድርገኝ እና ጻፉልኝ። አንዴ ጻፉልኝ። እየጻፍን የምንሄደው እሺ፣ እየተማመንን እንሄዳለን ማለት ነው። እየተማመንን እንሄዳለን። ትልቁ ላይ አድርጉኝ እና እንጽፋለን። እኔና ዒምሩን በጎን አድርጉ። ዒምሩ ሃይማኖት አበው አለ ባለ ኢብራሂም ነው ማድረግ የሚችለው። እሺ ኢብራሂም ካለ በትልቁ አድርጋችሁ። እሺ ጥበብ ኢየሱስ ነው። ጎን ለጎን ማድረግ አልችልም። እሺ ይሄ ሆስቱ መቀየር አይቻልም። ያኛው ሲስተም ቀርቷል መሰለኝ። ቀጥል ይምሩ። ሰላት እየሰገድኩ ነው። እሺ ቀጥሉ። እሺ ያ ጀማ እንዳደረሱ ጥበብ ማን ነው? ጥበብ ኢየሱስ ነው። እሺ ወገናችን ታነብልኛለህ? መጽሐፈ ምሳሌ ምዕራፍ 8 አሁን በድጋሚ መጽሐፉም ዝም ቄሱም ዝም ሆነ። ምን ይሻላል? ጥሩ። በዚህ በሚሆንበት ሰዓት ኢምራንና ማሂር እንዲህ ሲሆን እሱን እታች አውርድና ይከታተል። ያልሆነ ኮመንት አታስወርደኝ። እናንተ አስተምህሩ፣ እሱ ይውረድ፣ እታች ወርዶ ይማር። ኡስታዚ አንድ አንብበው በአላህ ኡስታዚ ይውረድ ማለት ያበዛሉ። ምንድነው? አታስወርደኝ። እኔ ብዙ ጥያቄ እንደ መሰለ ማርያም እና በሰዓት አንተ ቁጭ አንተ ሚውት አገስ እስከምትመጣ ድረስ አንጠብቅህም። አንብብ መጽሐፈ ምሳሌ ምዕራፍ 8 መጽሐፍ ቅዱስ ነው። አንብብ። እሺ እኔ ጥበብ ምክርን አሳደርኩ። እሺ ምንድነው? እውቀትና ሐሳብን እኔ ጠራሁ። ምንድነው ይሄ? እያወራ ያለው ማን ነው? እግዚአብሔር ይፈራ አመፃን ይጠላል። ቆይ አንዴ፣ እያወራ ያለው ማን ነው? እያወራ ያለው ማን ነው? እግዚአብሔር ነው። እግዚአብሔር ነው ራሱ። እኔ ጥበብ እያለ ሰው የሆነበትን ማሰብ አለብህ እኮ። ቆይ እኔ እሱን እያወራ ያለው ማን ነው? እግዚአብሔር አልኩ። ጥበብ እያለ እግዚአብሔር ጥበብ እኔ ጥበብ ያው ጥበብ ማን ነው? እኔ ጥበብን ምክርን አሳደርኩ እያለ እኮ ነው። ማን ነው እኔ ያለው? ማን ነው? እኔ ጥበብ እያችሁ ያወራ ጥበብ ካስ ያወራችው ወገኔ። እኔ ጥበብ ምክርን አሳደርኩኝ። እኔ ጥበብ ምክርን አሳደርኩኝ። እኔ ያለው ማን ነው? አጋል ጥበብ አይደለች እኮ እኔ ያለው እኮ እግዚአብሔር ነው። አዳምጠኝ በቃ። እሺ ችግር የለውም። አዳምጠኝ። እሺ አልከራከርም። ቀጥል አንብብ። እኔ ያለው ጥበብ ነው። መጀመሪያ ይሄን ነው በቃ። እሺ ተስማማ። ችግር ቀጥል አንብብ። እሺ እግዚአብሔር የሚፈራ አመፃን ይጠላል። እሺ ምንድን ነው ታዲያ? ቀጥል። ሙሉ አንብበው። ልቀጥል? ሙሉ አሁን ሙሉ እያስነበብኩ ለምሳሌ ቆርጠህ መጣለት። ሙሉ አንብብ። ቀጥል። ምንም ችግር የለውም። ቀጥል። ጥልና ትዕቢትን ክፉ መንገዴንም ይጠላል። ማን? እግዚአብሔር። ያው እግዚአብሔር የሚፈራ ሰው ማለት ነው። ክፉ ሰዎችን አለ ጠማማ መንገድን ጠላሁ። ክፉዎችንም አለ ጠማማን መንገድን ጠላሁ። ምክርና ስልጣን የኔ ናቸው። ማን የሚል? እግዚአብሔር። ማስተዋል የኔ ነው። ብርታትም የኔ ነው። ነገስታትም በእኔ ይነግሳሉ አለ። ሽማግሌዎችም እውነትን ይጽፋሉ። ልቀጥል? አሁንም ቤት ገብተህ ብታነበው አይሻልም? ሀሳብን ግለጽና ደግማ አንተ አልከኝ። እንዳትክድ ነው በኋላ። እሺ ቀጥል። በቃ አንብበው። እንዳትክድ እኮ ነው። ቤት ሂዳ አንብብ ይለኛል። ቅድም እኮ ነው አንተ ሙሉ ውስጥ የነበርኩ ሙሉ እያነበብኩ ነው። ከፈለክ እዚህ ነው። እሺ አንብብ ይሄን። እግዚአብሔር ለስራው የመንገዱ መጀመሪያ አድርጎ ፈጠረኝ። አላሁ አክበር። ምንም ሳይፈጠር አስቀድሞ ከዓለም በፊት ሰራኝ። እሺ እዚህ ጋር የተፈጠረ አካል አይደለ? እሺ ፈጠርማ። ይሄ እኮ ምሳሌ ነው። ምሳሌ መጽሐፍ ምሳሌ መሆኑን ረሳው። እሺ አትበለኝ። የተፈጠረ አካል አይደለ?
የተፈጠረ አካል አለ አይደለ? የተፈጠረ አካል አለ። ምሳሌያዊ አነጋገር። ቆይ አንዴ ምሳሌ ነው ሰለማ አላልኩም። አንዴ የተፈጠረ አካል አይደለ? እሺ የተፈጠረው ማን ነው? አዎ ይኸውልህ ስጋውንማ ራሱ እኮ የፈጠረው እኔ እሱ አንጠየቅኩም። እባክህ የተፈጠረው አካል ማን ነው? ፈጠረኝ ብሎ የተናገረው ማን ነው? ይሄ ቆሽ ልንገርህ፣ መጀመሪያ ይሄ ምሳሌያዊ አነጋገር ነው። እሺ ምሳሌ አይደለም። ምሳሌ አይደለም። ምሳሌ እንደሆነ አሳይካለሁ ነው። የለም አሁን ጥያቄ እሷ ጥያቄ ፈጠረኝ ብሎ የተናገረው ማን ነው? ምሳሌ አይደለም። አልጨረስኩም። ልመልሳ ጥያቄ ብቻ መልስ። ጥያቄ ፈጠረኝ ያለው ማን ነው? እቺን ብቻ መልስልኝ። ፈጠረኝ ብሎ የተናገረው እኮ ምሳሌ አነጋገር ነው። ምሳሌ አነጋገር ነው። ፈጠረኝ ያለው ማን ነው? ክርስቶስ ነው ልትለው? ማርያም እየቆይ አንዴ ምሳሌ ነው ወሰዱ። አልጠየኩም። ጥያቄ ምንድነው? ፈጠረኝ ብሎ የተናገረው ማን ነው? መጽሐፉም ዝም ቄሱም ዝም። አያችሁ አይደለ? ዝም ማለት እሺ አይደል? ኔትወርክ እየያዘኝ ነው ብራዘር፣ ለሌላ አይደለም። አይቶ እሱ እንደዚህ አሸጉለ። እዚህ ጋር ኔትወርክ ሲሆን ምልክት አለሽ። አሸጉለ እንደዚህ ምልክት አለ። ደግሞ ይኸውልህ እጠይቅሃለሁ። ፈጠረኝ ብሎ የተናገረው ማን ነው? ፈጠረኝ ያለው ሶሎሞን እኮ ጠቢብ መልስልኛል። አኡዝ ቢላህ ሰለሞን ነው ያለው። የጻፈው ምሳሌ እኮ ነው። ኦኬ ሰለሞን ተፈጠረ። ኢየሱስ ነው ልትል? እሺ ቆይ ኢየሱስ ነው እንደዛ ያለ። በቃ ችግር የለውም። እሺ እንቀጥል። ምድርን ሳይፈጠር አስቀድሞ ከዓለም በፊት ሰራኛል። ሰለሞን የተሰራው ከዓለም በፊት ነው። አሁንም መጽሐፉም ዝም ቄሱም ዝም። ሰለሞን የተሰራው ሰማይ ሳይፈጠር ነው። እሺ ተመልሻለሁ። እንደዚህ ካሸጉደን ኔትወርክ ሲሆን ቀይ ያበራል እኮ ግን ዝም እያልኩ አይደለም። ኔትወርክ እያያዘኝ በቃው። እሱ በቃው። አንተና ኡስታዝ በእናትህ ማውራት አንተና ማሄር አይ መቀለጃ አይደለም። ይሄ ሁሉ ህዝብ መቀለጃ አይደለም። ቀልድ አይደለም። እየሰማኸኝ ነው ኢምራን እኮ ማውራት አሁን እየሰማሁ ነው። ማሄር ስለ በጉዳዩ ላይ ማብራሪያ ስጡበትና አስተምሩም ፕሊስ። በደንብ ማወቅ እንፈልጋለን። እሱ በመሃል እሺ በቃ ጥያቄ አለኝ ወይ ደግሞ እንድመልስ ካልፈልጋችሁ ያሾፈ ነው። እሺ አንዴ ከዛ ድጋሚ አልቆይም። በጣም ይቅርታ እሺ አጀማ አንዴ ብቻ አሁን ማርያም ሰለሞን ነው ታገስና ሰለሞን ከሆነ ይሄ መጀመሪያ አልጨረስክም። ኢየሱስ ፍጡር እንደሆነ ታምናለህ። ሳታምን አትወጣም። ዛሬ ኢየሱስ ፍጡር እንደሆነ አሳምኛ የምትወጣው እሺ ሰለሞን ነው ብለኸኛል። እዚህ ጋር እያወራ ያለው ሰለሞን ከሆነ ምድር ሳይፈጠር አስቀድሞ ከዓለም በፊት ፈጠረኝ ሰራኛለህ። ሰለሞን የተፈጠረው መቼ ነው? እሺ አዳምጠኝ። እኔ እኮ ሰለሞን እኮ ነው የጻፈው። ይሄ ትንቢታዊ ነገርና ምሳሌ ፈጠረኝ ያለው ማን ነው ያወቀው? ፈጠረኝ ያለው ኢየሱስ አይደለም። አዳምጥ፣ ቆይ ተረጋጋ። ፈጠረኝ ያለው ማን ነው? አዳምጠኝ። በመጀመሪያ ማርያም ምሳሌ አንዴ አይደለም ፖለቲካ አንተ እንዲፈልግልህ እኮ አንተ እንደምፈልገው አይደለም እኮ ፖለቲካ ትስራ። እንዳዳምጠኝ ፖለቲካ ትስራ። አሁን ወገኔ መሰለህ ተረጋጋም። ፖለቲካ እንደሰራ አልፈልግም። ጥያቄውን መልስልኝ። ጥያቄ ምንድን ነው? ፈጠረኝ ብሎ የተናገረው ማን ነው? ሌላ ወሬ አልፈልግም። ፈጠረኝ ያለው ጸሐፊው ሰለሞን ነው። ጸሐፊው ሰለሞን ሆኖ ሳለ ግን ሰለሞን የጻፈው ስለሌላ አካል ነው። ፈጠረኝ ብሎ የተናገረ ያለው ማን ነው? መልስልኝ። ሶሎሞን ፈጠረኝ ሰለሞን ነው የጻፈው ማን ነው? ታምናለህ? በዛኔ ቆይ እሺ ጥሩ ፈጠረኝ ብሎ የተናገረ ኢየሱስ ነው ብለህ ታምናለህ? ቆይ ኢየሱስ ነው አሳይካለሁ። እሺ ቆይ አዳምጠኝ። ኢየሱስ የተናገረው ኢየሱስ የተናገረው አሳይካለሁ ነበረ በስጋ መጽሐፉ እንደዛ ይላል። ፈጠረኝ እንደተናገረ እሱ ይናገራል። መጽሐፍ ፈጠረኝ እንደሚል ከድንግል ማርያም እንደተፈጠረ የተናገረው ይሄን አስረዳካለሁ። እኔ በማስረጃ አቅርብልሃለሁ። ዋናው ማስረጃ ላይ አቀርብልሃለሁ። ግን መጀመሪያ አንተ ሰለሞን ለሚለው ማስረጃ አለ? ይሄን እሱን ሰለሞን ለሚለው ማስረጃ አለ አንተ? እሺ አሳየኝ። ሰለሞን ለሚል አንተ ማስረጃ አለ? አሳየኛ። በቃ ላሳየህ። አንተ ግን ማስረጃ ያጀማ አሁን እኔ ግን ሙስሊሙ ኢምራን የተናገረው ኢየሱስ እንደሆነ ከገዛ መጽሐፉ አሳይሃለሁ። አሳይሃለሁ። አንተ ማስረጃ የለህም። ተናገረ ግን ኢየሱስ እንደሆነ አሳይክ። እኔ ሃይማኖት አበው ላሳይህ እኮ ሚውታርክ ሃይማኖት አበው ምዕራፍ 30 ቁጥር 1 ላይ የጀማ በደንብ አዳምጡ። ጥበብ እግዚአብሔር ፈጠረኝ አለች። አዳምጡ። ጥበብ እግዚአብሔር ፈጠረኝ አለች። ከዛ ሰጋቶ እዚህ ጋር እንደምትመጣ ቁጥር 12 ላይ ጥበብ ተፈጠረ ይኸውም ቃል ነው። ጥበብ ተፈጠረ ማን ነው? እሱ ይኸውም ቃል ነው። ቃል ደግሞ ማን ነው? እንደምናውቀው ዮሐንስ አንዳለ ኢየሱስ ነው። እንቀጥል። ከፍጥረቱ አስቀድሞ የነበረው ቃል ስጋ በመሆን
ይህ ያለ አምላክ ያለመለወጥ ከንጽሕት ድንግል ማርያም ከነሳው ሥጋ ጋር አንድ አካል አንድ ባህሪ ሆኗል። የእግዚአብሔር ፍጥረቶች ከጥበብ ተገኝተው በባህሪያቸው ጸንተው ይኖራሉና አሁን ግን ጥበብ ከፍጥረት አስቀድሞ የነበርኩት እኔን ጌታ ፈጠረኝ አለች። ከማማፀን ከድንግል ከንጽሕት ድንግል ማርያም ከነሳው ሥጋ ጋር አንድ አካል አንድ ባህሪ ሆኗልና አለ። ስለዚህ የተፈጠረው ማን ነው? ይኸው ቃል ነው አለ። ያው ማስረጃ ነው። አሁን በኋላ አዳምጣለሁ። አሁን ብቻ ጥያቄ ብቻ መልስልኝ እሺ። አሁን ወገናችን አንተ ሰለሞን ነው ብለሃል። መጽሐፍን አታውቅም። መጽሐፍ ቅዱስ ምን እንደሚያስተምር አታውቅም። እኔ ኢምራን ግን የሚያወራው ስለ ኢየሱስ እንደሆነ አሳይቻለሁ። ባይዘዊ ስለ ሰለሞን ያህል የመጀመሪያው ፍጡር አንተ ነህ። ቢያንስ ቄሶች እንኳን ቢሰሙ ይስቁብሃል። የተናገረበትን አሳየኛል። ይኸውም ቃል ነው እኮ አለ መጽሐፉ። አትቀበለውም መጽሐፉን? ይሄ ማን የጻፈው? ቄርሎስ አንዴ መሰለህ ወገኔ፣ ቄስ ጋር እየተወራ ያለው እንትና እንደሆነ ኢየሱስ እንደሆነ አስቀመጠልህ። አትቀበለውም? የቤተክርስቲያን መጽሐፍ ጥበብማ ይኸውልህ፣ አዳምጠኝ እሺ። ክርክር አናርገውና እዚህ ጋር ጥበብማ የተፈጠረች ናት። ለሰዎችም ተሰጥታለች እኮ ለእነ ሰሎሞን ተሰጥታለች እኮ ጥበብ። አታውቅም? እዚህ ጋር ጥበብ የተባለው ማን ነው? ጥበብ ለእነ ሰሎሞን የተሰጠች አታውቅም? ጥበብ የተባላቸው ኢየሱስ ነው። በሴት የተቀመጠ ኢየሱስ ነው። አሳይካለሁ። አሁንም እኮ አሳይቻለሁ። ወይ አንድ ወገኔ አይደለም። እኛ ጋር እንደዚህ ባካሄድ የለም። ቆይ አንድ ረጋ በል። እዚህ ጋር ጥበብ ተፈጠረ ይኸውም ቃል ነው። ቆይ አንድ ረጋ በል። ጥበብ ተፈጠረ ይኸውም ቃል ነው ይላል። ጥበብ ማን ነው? በመጽሐፉ መሰረት ጥበብ አስቀድማ የተፈጠረች ናት። ጥበብ ለሰሎሞን ጥያቄ መቼ ተፈጠረች አይደለም። አሁን ማለት ችግሩን መሰለህ። ቆይ አንድ አዳምጠኝ። ደንግጠሃል። እያወራህ ያለሁ ከድንጋጤ የተነሳ እኔ ከጠየቁት ጥያቄዎች ነው እያወራህ ያለሁ። ራስህን አረጋጋ። አንድ ረጋ በል። ራስህን አረጋጋ። ስሜታዊ አትሁን። የተጠየቀውን ጥያቄ መለስ። ሌላ ወሬ አታውራ። ጥያቄ ምንድን ነው? ጥበብ ተፈጠረ ይኸውም ቃል ነው ይላል። በዚህ አውድ መሰረት ጥበብ የተባለው ማን ነው? ጥበብ የተባለው ማን ነው? መልስልኝ። ጥበብ ራሱ እግዚአብሔር ነው። ራሱ ክርስቶስ ይኸውም ቃል ነው። እግዚአብሔር ነው። አመሰግናለሁ። ለዚህ እኮ ነው አባቶች አላሁ አክበር። አመሰግናለሁ። ስለዚህ ኢየሱስ ነው አይደለ? እሺ ኢየሱስ ተመለሰልኝ። ስለዚህ ቃል እንደሆነ ኢየሱስ እንደሆነ ሙስሊም ወንድሞቼ ቆይ አንድ ይረጋበል። አንተ ባልከው አይደለም እኮ አንተ አይደለም። ላጠቃልሽ አንድ ፍቅድ። እሺ አዳምጠኝ። ላጠቃልሽ መጀመሪያ እኔ ከዛ ታወራለህ። ጠየቅኝ እኮ አልመለስኩም እኮ። አንተ እኮ ለራስህ ነው ፍላጎት መለስልኝ እኮ። ኢየሱስ ነው አልከኝ አይደል እንዴ? ሌላ መልሳለህ? አዳምጠኝ። ቆይ መጀመሪያ ተመልሶልኛል። አይሰማም? መቼ መልሼልህ? አንተ የራስህን ብቻ እያወራህ እንዴ? ኢየሱስ ብለህ መለስክልኝ እኮ። አሁን እኮ ኢየሱስ አልከኝ። ረሳኸው እንዴ? ያወራኸውን ረሳኸው? አንተ በራስህ የምታወራው ከሆነ ኢየሱስ ብለህ አንተ ራስህ እኮ ኢየሱስ ብለህ መለስክልኝ። እንዲመልስ ካፈልክ ጠይቅ። ኤምሮ አንድ ጊዜ ላወራ አይደለም ኤምሮ። እሺ ኢየሱስ በጣም ስለጋለብኝ እኮ ቀጠፋ ነው እኮ። ወይ መልስ ጠይቀኝ ልመልስ በስነ ስርዓት። አንተ ሰውዬ በዚህ ስልክ ላረገው ነው። ምናልባት ከዘረገፈ ሁላችሁም ፎሎ አድርጉኝ እሺ። በዚህ ስልክ ልገባ ነው። እዚሁ እቺን ነው መነካት። እዚሁ ነው የሚያደርገኝ። የሚዘረግፈኝ አይመስለኝም። አይዘረግፍም፣ ግን በዚህ ስልክ ላረገው ነው እሺ። ኢብሮ አው ግን አንዴ ሰው ሰበተን አንድ ማጠቃለያ ነገርና ከዛ ትነካዋለህ። አይበተንም እኮ ሁላችሁም ሰው አይበተንም። በቃ እንደዛ ከሆነ እሺ ያስተላልፈዋል ወደዚህ። ግን ኢንኬዝ አይበተንም። ግን ከተበተነ ፎሎ አድርጉኝ አንዴ ሁላችሁም እንትን እንዳይሆን ማለት ነው። እስከዛ ቀጥል። አንድ ደቂቃ አነስታቸውና ቀጥል። እሺ ያ ጀማዓተል ኸይር፣ እንግዲህ እንዳያችሁት ኢየሱስ አምላክ ነው ፍጡር አይደለም የሚል ክርክር ሲያነሱ ነበረ። ግን አሁን መጽሐፋቸው ላይ እንዳየነው ያው ቅድም እሱ ራሱን ብሎ ነበር። አሁን ወረደ። አያቸው አይደል? ወረደ። ጥበብ ኢየሱስ ነው ብሎ ነበረ። ጥበብ የተባላቸው ኢየሱስ ነው ብሎ ነበረ። ከዛ ከመጽሐፍ ቅዱስ አመጣን። ጥበብ ተመልከቱ ምን እንዳለች እዚህ ጋር። ጥበብ እግዚአብሔር ለስራው የመንገዱ መጀመሪያ አድርጎ ፈጠረኝ አለች። ጥበብ ፈጠረኝ አለች። ስለዚህ ጥበብ የተፈጠረች እንደሆነ ስናሳየው እዚህ ጋር እየተናገረ ያለው ሰለሞን ነው አለ። ሰለሞን ነው እዚህ ጋር ያወራ ያለው አለ። ሰለሞን ከሆነ ቀጥታ ተመልከቱ። ምድር ሳይፈጠር አስቀድሞ ከዓለም በፊት ተፈጠርኩኝ አለ። ምድር ሳይፈጠር ሰለሞን ነበር ማለት ነው ስለው አይ በቃ እኔ እንደዛ የሚባል ነገር አላውቅም፣ ግን አንተ ኢየሱስ የምትል ከሆነ ማስረጃ አምጣለኝ ሲላይ ምን አለኩኝ እኔ የቤተ ክርስቲያን መጽሐፍ ከፍቼ ጥንታዊ አባቶች መጽሐፍ ቅዱስ የሚያብራሩ አባቶች ከፍቼ የገዛ መጽሐፉን ሃይማኖተ አበው ምዕራፍ 30 ተመልከቱ ምን እንደሚል ጥበብ ተፈጠረ ይኸውም ቃል ነው 4 ነጥብ። ስለዚህ ጥበብ የተፈጠረ እንደሆነ ኢየሱስ የተፈጠረ እንደሆነ አይታችኋል። ግን ወገኖቻችን ምን ያክል መጽሐፋቸውን እንደሚፈሩትና እንዴት እንደሚያጭበረብሩ ጥያቄ ላለመመለስ እንዴት እንደሚጣጣሩ አይታችኋል።
ይሄን ይመስላል ቆይታችን። ወንድሜ ማሄር ቀጥል ሐቢቢ። ስለዚህ ኢየሱስ አምላክ ነው የሚል ሙግት ከዚህ በኋላ ማንም ክርስቲያን እንዳያነሳ ፍጡር እንደሆነ አሳይተናል። ወገናችንም ሲወጣ ሰምታችሁ ከሆነ አው ጥበብ የተባለው ኢየሱስ ነው በማለት ተናግሯልና እናመሰግናለን። እሺ አንዴ ወደዚህ ልገባ ነው። እሺ ምናልባት ከዘረገፈን ፎሎ አድርጉ፣ ይኸውላችሁ ፎሎ አድርጉ። እሺ ያው ያለዛ ግን የሚዘረግፍ አይመስለኝም። ሞስት ፕሮባብሊ ያው ወደዚህ ላድርገው አንድ ጊዜ። ምን ሆነ ነው ይብሮ እንትን ማድረግ የምችለው ላሳይ። እንደሱ አይደለም የሚደረገው እንዴ? ኦኬ ቪዲዮ እንትን ነው መክፈት የምችለው። ኦኬ እዚህ ላድርጋ በቃ። እንደዛ ከሆነ ፕላስ እንካ። ላይቭ እንዳትጀምር ቆይ ሪዚዩም ነው ማድረገው አይደል? ይብሮ እንደዛ አይደለም እዚህ ጋር ጠብቅ። ቆይ ይብሮ እንዳነካ አልነካውም። እሺ ከዛ በኋላ ይሄኛውን ቲክቶክህን ማለት ነው አሁን እዚህ ላይቭ የገባህበትን ገልጠህ ሙሉ እንትና ሙሉ አጥፋው። ገልጠህ ማለት አሳይክ እንደዚህ አድርገህ ማለት ነው። ገልጠህ የምታጠፋው ላሳይቅ። ቆይ አንዴ ገልጠ ማለት ይምሩ አልገባኝም። እንዴት ነው የሚገለጠው? ቆይ አንዴ ላይክ እንደዚህ። ቆይ ከዚህ በፊት እኮ አረግ ነበረ። ያው እንደዚህ እቺን ነክተህ ክሎዝ ኦል አፕ እንደዚህ ማለት ነው። ኦኬ እሺ። ከዛ በዛኛው ሞባይል ሲገባ ሪዝም የሚል መጣ። ሪዝም ያደርገዋል። እሺ አስገቧቸው። እሺ ሰው አስገቡ። እሺ ያ ጀማ እሺ አስገቡ። እሺ ሰው አስገቡላችሁ። ሞዴሬተሮች ኢምራንን የነበሩትን እዚህ ጋር አስገቧቸው። አንተ ይሄ ደግሞ ስታክ ያደርጋል። ሱብሃንአላህ። እሺ አይ ቲንክ ያስገቧቸው ይመስለኛል። እሺ ቦታ ለመቀየር ደግሞ እንዴት ነው? ኧረ ኢምራን የት አለ? ገብቻለሁ ሐቢቢ። ያ ሰላም። እሺ ኢምራን እሺ ያ ጀማ ይሄ መስላ ቆይታችን። ወንድሜ ማሂ ኡስታዙና ሐሳብ ካለ ጨምሩና ኢንሻአላህ ሌላ ክርስቲያን ደግሞ እናስተናግድ። አሰላሙ አለይኩም ረህመቱላሂ ወበረካቱ። ማሂር ይቀጥልልን ነበር። ኦኬ ጀዛከላሁ ኸይር። አይ ኢብራሂም ይመቻል። አሁን ኢንቦክስ ዋትስአፕ ላይ ልምጣለህ? ዋትስአፕ አሁን በዚህኛው መላክ እችላለሁ። ገብተህ መልሽልውና። እሺ አሁን ኢምሩ ቀጥል። በቃ አሁን ፍሪ ነው። ይሄን ርዕስ እንዘጋዋለን፣ ግን ከመዝጋታችን በፊት ማሂሩ ሐሳብ ካለው ከዛ በኋላ ወደ ቅድም ባነሳው ይሄ በኢየሱስ ክርስቶስ ፍጡርነት ዙሪያ ላይ ኦርቶዶክስ ቤተክርስቲያን በጣም አጥብቃ ነው የምትቀበለው። በጣም አጥብቃ ወይ ዜን የጥበብ ትብ ፈጠረን እግዚእ መቅደመ ተግባር ብላ ነው የምታምነው። ከፍጥረት አስቀድሞ የነበርኩኝ በቀድሞ ተግባሩ አምላክ የፈጠረኝ ትላለች። አምላክ የፈጠረኝ ብሎ እንደተናገረ ትናገራለች። ከዛ በኋላ ለዚህኛው ነገሩ ቄርሎስ ማብራሪያ ሲሰጥ ምን አለ? ለሊሁ ፍጡር ወለሊሁ ፈጣሪ አለ። እሱ ፍጡር ነው እሱ ፈጣሪ ነው ብሎ ደግሞ ተናገረ። እዛው ቄርሎስ ማለት ነው። እዛው ቄርሎስ ራሱ እሱ ፍጡር ነው እሱ ፈጣሪ ነው አለ። ሃይማኖተ አበው ዘአክርስቶዶሎስ ላይ አይታችሁት ከሆነ ቁጥር 112 ላይ ወፈጣሪ ከሆነ ፍጡር እንተ ይእቲ ምህላዌነ ድንግል ዘበአማን ማርያም ይላል። ፈጣሪ ከእኛ ድንግል ከሆነች ከማርያም ፍጡር ሆነ። አለቀ ጉዳይ። ኦርቶዶክስ ቤተክርስቲያን ይሄን ነው የምታስተምረው። እኛም የተማርነው ይሄን ነው። ኦርቶዶክስ ቤተክርስቲያን በጣም አጥብቃ የምታስተምረው ትምህርት ይሄን ነው። ወፈጣሪ ከሆነ ፍጡር እንተ ይእቲ ምህላዌነ ድንግል ዘበአማን ማርያም። ትንቢተ ኢሳይያስ ምዕራፍ 49 ቅድም ያነሳነውን ሐሳብ ኦርቶዶክስ ቤተክርስቲያን አንድምታ ስትሰጠው ምን ብላ ነው የምትሰጠው? ወከዐበ ይቤ ከምዘ ይቤ እግዚአብሔር ዘፈጠረኒ እመክር ሰእኩኖ ገብረ። በኢሳይያስ አፍ እንደተናገረው ባሪያ ሆን ዘንድ አምላኬ በማህፀን ፈጠረኝ አለ ብላ ነው አንድምታ የምትሰጠው። ሃይማኖት አብርቅ ይሉኝ አንድምታ የትንቢተ ኢሳይያስ ምዕራፍ 49ን ጠቅሳ አንድምታ ስትሰጥ የዛኛውን ማብራሪያ ስትሰጥ ምን ብላ ነው የምትሰጠው? ወአዲ በመድህን በአፈ ዝንቱ ነብይ ኢሳይያስ በኢሳይያስ አፍ እንደተናገረው
ልደቱ በመድንግል ወበድ ተጸነስኩ፣ በማርያም ማህፀን ተፈጠርኩኝ ተጸነስኩኝ። ከዛ በኋላ ምን ሊሆን ያዕቆብንም አንድ እንዳደርግ ባሪያም እንደሆነው ተፈጠርኩኝ አለ። ንብሎ ፍጡር እስመ ውእቱ ተወልደ በስጋ መብእሲት። ይህ የኦርቶዶክስ ቤተክርስቲያን ቀንደኛ ማንም ዲያቆን እዚህ ጋር ይግባ፣ አንድ ዲያቆን ይግባ። ይሄ የኦርቶዶክስ ቤተክርስቲያን መሰረታዊ ትምህርት ነው። ንብሎ ፍጡር እስመ ውእቱ ተወልደ በስጋ መብእሲት፣ ከሴት በስጋ ስለተወለደ ፍጡር እንለዋለን የሚለው። ይሄንን ደግሞ ዒምሩ ክፈትላቸው። ኤፌሶን ላይ ምዕራፍ 4 ቁጥር 24 ላይ ክፈትልኝ ኢምራን ከቻልክ። ምዕራፍ 4 ቁጥር 24 ይሄንን በአዲስ ኪዳን ራሷ ስትናገረው ምን ትላለች? እዩት እዛ ጋር ምዕራፍ 24 ወይ 23 ላይ ምዕራፍ 4 ናተኛ አይደል አኺ? ምዕራፍ 4 ቁጥር 23 ኦኬ አይደለም። ቆይ አንዴ ለምን እንደሆነ ስልክና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱ። ይሄ የተፈጠረው አዲሱ ሰው ማን ነው? ኢየሱስ ነው። የተፈጠረውን አዲሱን ሰው ልበሱት። ኦርቶዶክስ ቤተክርስቲያን ድብና አድርጋ ነው የምታምነው። ወአዲመ ይትበል ፍጡር በእንተ ዘኮነ ስጋ፣ ፍጡር ስጋ ስለሆነ ፍጡር እንለዋለን ብላ ታምናለች ኦርቶዶክስ ቤተክርስቲያን። ኢየሱስ ክርስቶስ ግልጽ የሆነ ፍጡር ነው። ቅድም ምሳሌ ምዕራፍ 8 ቁጥር 22 ላይ ያለው ፈጠረን እግዚእ መቅድመ ተግባሩ የሚለው ከፍጥረታት አስቀድሞ አምላክ የፈጠረኝ የሚለው ለኢየሱስ ክርስቶስ ነው። ለዛ ነው ኦርቶዶክስ ቤተክርስቲያን አንድምታ ስትሰጥ ሃይማኖተ አበው ዘቄርሎስ ምዕራፍ 114 አካባቢ ተፈጥረ ጥበብ ዘውቱ ቃል፣ ጥበብ ተፈጠረ እሱም ቃል ነው። ጥበብ ተፈጠረ እሱም ቃል ነው። ይሄ የኦርቶዶክስ ቤተክርስቲያን አስተምሮ ነው። አይ ይሄንን አልቀበልም እክዳለሁ የሚል ሰው ካለ መግባት ይችላል፣ ይካደው። ኦርቶዶክስ ቤተክርስቲያን የምታስተምረው ግን ይሄን በስጋው ፍጡር ነው። ይሄንን ማንም አይክደውም። በስጋው ፍጡር ነው። አዎ ፍጡር ነው። ምክንያቱም ከድንግል ማርያም ስጋ ስለነሳ ነው የሚሉት። ይሄ ደግሞ የቄርሎስ ትምሎ ንብሎ ፍጡር እስመ ውእቱ ተወልደ በስጋ መብእሲት፣ ከሴት በስጋ ስለተወለደ ፍጡር እንለዋለን። ወአዲመ ይትበል ፍጡር በእንተ ዘኮነ ስጋ ስለሆነ ፍጡር ይባላል የሚለው የኦርቶዶክስ ትምህርት ነው። ፍጡር ታመልካላችሁ፣ ይሄ ግልጽ ነው። ፍጡር ታመልካላችሁ። ያ ፍጡር ደግሞ ምንድን ነው? በጣም የሚገርመው ፓርት ደግሞ ያ ስጋ አምላክ የፈጠረው ፍጡር ነው አለና ቄርሎስ ሲናገር ለአምላኩ ባሪያ የሆነ ፍጡር ነው ብሎ ተናገረና ከዛ በኋላ ሃይማኖተ አበው ዘቄርሎስ ምዕራፍ 78 ላይ ምን አለ? ወአዲነ በስመ ስግሁ ለእግዚእነ ክርስቶስ አምላክ ወቱ። አይ ስጋው እኮ ነው፣ ስጋው አይመለክም፣ ስጋው ምናምን እንዳይሉ ቄርሎስ ምን ብሎ ተናገረ? ወአዲነ በስመ ስግሁ ለእግዚእነ ክርስቶስ አምላክ ወቱ፣ የጌታችን የክርስቶስ ስጋ አምላክ እንደሆነ እንመሰክራለን። ያ አምላኩ የፈጠረው በማህፀን የተፈጠረው ፍጡር የሆነውን ስጋ ታመልኩታላችሁ። ምክንያቱም ምን አለ እዚህ ጋር? ወአዲነ በስመ ስግሁ ለእግዚእነ ክርስቶስ አምላክ ወቱ፣ የኢየሱስ ክርስቶስ ስጋ አምላክ እንደሆነ እንመሰክራለን ብሏል። ያ የተፈጠረው ስጋ አምላክ ነው፣ ስለዚህ እናመልከዋለን። ይህችን ለመጨመር ነው። ምሮ ይቀጥል ሐቢቢ። ከዛ ሐቢቢ በደንብ ገልጸዋል። ሲጀመር ፍጡር ወፈጣሪ ያለ እንደ የሚባለው ፍጡር ወፈጣሪ አይደል እንዴ? ፍጹም ሰው ፍጹም አምላክ አይደል የሚባለው? ሰው ማለትም ማለት ነው። ሰው ማለት ፍጡር ማለት ነው። ሰው ሲባል አንድ ሰው ነው ከተባለ የተፈጠረ ነው ማለት ነው። ስለዚህ ፍጹም ፈጣሪ ሲሉ ተፈጥሮ ወይም ደግሞ ኢየሱስ በድንግል ማርያም ስጋውን ፈጥሮ ወይም ስጋው ተፈጥሮ የመጣ የሚል ትርጓሜ እየተናገሩ ነው ያሉት። ምን ጥርጣሬ የለውም። ጀዛከላ ሲጀመር ካስታወሳችሁ በትክክል ነበረ። እንደውም ለሁለት ተከፍለው ግማሾቹ ኢየሱስ ፍጡር አይባልም በሚል አብዛኞቹ ደግሞ ኦርቶዶክሶች አይ ፍጡር ይባላል ስጋ ፍጡር ነው ብለው ትልቅ ክርክር አድርገው ነበር። መጨረሻም ላይ እንደሚያሸነፉት እንትና ናቸው፣ ስጋ ፍጡር ናቸው የሚሉት ናቸው አይደለ? ኢየሱስ ፍጡር አሸንፏል። ቲክቶክ ለኦርቶዶክስ እና ኦርቶዶክስ ተወያይተው ማለት ነው። እና ማንም የለም ግን ይላሉ ስም አውጥተንላቸዋል። ዕምሮ አንተ ከጠፋ በኋላ እኮ ስም ወጣላቸው፣ ቲክቶዶክስ ተባሉ። የቲክቶክ ኦርቶዶክስ በሚል ቲክቶክስ እንደዛ ነው። እና ነገሩ ማንም የሚክድ የለም። እስቲ ልዑል ገብቷል። ልዑል አለ አለው። ሰላም ብያለሁ። ሰላም ላንተ። ሰላሙን አላመን ተቢያል ሁዳ። ከየት ቤተ እምነት ነህ? ክርስቲያን።
ኦርቶዶክስ፣ ጴንጤ፣ የትኛው ክርስቲያን? የትኛው? ብዙ ናቸው። የትኛው ክርስቲያን? የትኛው? ጴንጤ፣ ኦርቶዶክስ? ኖ በቃ እኔ መጽሐፍ ቅዱስ ብቻ ያተኮረ ክርስቲያን ነኝ። ብዙ ይለያያል። መጽሐፋችሁም ይለያያል። መጽሐፋችሁ እንደዚህ ካለ ይቅርታ፣ እንደዚህ ካለ እምሮ ኦርቶዶክስ ነው። በቃ እንደዚህ ካለ ኦርቶዶክስ ነው። ግልጽ ነው እኮ። እሱማ ግን ይበለዋል። ኢምራን አሁን እኮ ምን እያለ ነበር መሰለህ? ከታች ማለት ነው ማሂር ሲጠቃቅስ እነዚህ ትርጉሞች ሃይማኖት አበው ላይ ያሉትን ሲጠቅስ ውሸት ነው እያለ ነበር። ለዛ ነው እኔ የሳብኩት ማለት ነው። እስቲ ውሸት ነው ያለውን ነገር ፕሩፍ ያድርግልን አሁን። እኔም ኮሜንቱን አይቼው ነበረ። እሺ ወገናችን፣ ቆይ አንዴ ረጋ በል። አልጠየቅንህም ምክንያት። ውሸት ነው ያልኩት ምክንያት ቆይ አልጠየቅንህም፣ እሱን አልጠየቅንህም። አንዴ መጀመሪያ ኢየሱስ ፍጡር ነው ብለህ ታምናለህ? እሺ ኢየሱስ ፍጡር ነው ብለህ ታምናለህ? ኢየሱስ ፍጡር ነው ብለህ ታምናለህ? ምን ማለት ነው? ኢየሱስ ፍጡር ነው አይደለም?